አይተዋላ በእንደዚህ በስድብ በዱላ የሚያስወጣ እኛ ቤት ውስጥ የለም። እንዲህ እየደበደበ ማለት ነው። በዱላ እየተሳደበ ስሙት ምን ብሎ እንደሚሳደብ አይሰማም። እሺ እሺ ማቹኝም እሺ አይሰማም። እሺ አንዴ ድምጹን ጮክ ላድርገው። እሺ ያው በደምብ ስሙ። አንተ ምን አህያ ስሙ እንደዚህ አጋንንት አይወጣም። አየህ እንደዚህ አሁን አጋንንት የሚያወጣ ሰው ብናይ ይሄ ከሰይጣን ነው የምንለው እኛ። አየህ ከሰይጣን ነው የምንለው ብራዘር። ከሰይጣን ነው። እናንተንም ማሳየን ካለ አንተ ብራዘር ካለ የለም ካለ አንተ እኮ አልኩ። አንተ ሰው እንደዚህ ሲመታ የምታይበት አጋንንት አለ? እንደዚህ ያለ ካለ ስህተት ነው የምልህ። እንዴ አይ በደምብ እንደዚህ እየተሳደበ ይሰማል። ፓስተር እዩ ጩፋ ከኚህ ሰውዬ በምን ይለያል? አንተ ይዘህ ሰው እንደዚህ ያንገላታ እየተማታ ካሳየኸኝ ስህተት ነው እልሃለሁ እኮ አልኩ። ይዘና ብራዘር ችግር የለም። በእኔ በመረጃ ያለ ማውራው በመረጃው ነው። እንደዛ ያደረግም እሱ በመጣም እንደውም እሱ ሳይነካ ነው ባየር ላይ አየህ ሳይነካ ቴንኪው ሳይነካ አይዞራል። ለምሳሌ ጠጋቢ ልኮ ይከንተዋል እኮ አየዘና እኮ ብራ ሲመታው ካሳየኸኝ ጠጋቢ ይከንተዋል። ሲመታው ስታሳየኝ ሲመታው ካሳየኸኝ በደም ተቆጣጣ ካጋንንት ነው እልሃለሁ። አሁን አንተ በማስረጃ አውራ አሁን አንተ ያስከው ምንድነው? ብሽሽቅና ወደደም ያስከው መሰረት የሆነውን ነገር ረስታችሁ። እኔ ግን ማዝነው ምንድነው መሰለህ በጣም እቺ ብቻ ተናግሬ ደስ ያለን የምታወራበት ቤት አይደለም ብራዘር። ህዝቡ ቁጭ ያለው እኔ እንኳን ራሱ ካህኑ እንደዚህ አልናገራቸውም። በእውነት ማለት ነው። በዚህን ያልክ አልናገራቸውም። አግባብ አይደለም። መታገሴ ስለምን እንደሆነ ነግሬሃለሁ። እግዚአብሔር አልጠራጠረውም የአባቶች አምላክ ወደ መዳን እንደሚያመጣህ። ለዚህም ነው በውስጥህ ቅድም ታዶ እንዳለህ ውስጥ በደንብ ተሸርሽሯል። ታውቀዋለህ እውነቱ የቱ ጋር እንዳለ። እኔም ጋር ወንድምነት ዳንዬም ጋር በሚከፍት ሰዓት ላይ መተህ ታውቃለህ። በደንብ ነው የምታውቀው። አልሞት ባይ ተጋዳይ ሆነህ ነው እንጂ እውነት ለመናገር ለምንናገረው እውነት ልብ ከተሸነፈ ቆይቷል። እና እግዚአብሔር ደግሞ ወደ መዳን እንደሚያመጣህ 100% ከዛም በላይ ስለማምን ነው የታገስኩ። እና ጸልዩለት፣ እንታገሰዋለን እሱንም ይሁን ሌሎቹን። ምክንያቱም ምንድን ነው ከክፋትም አይደለም። እንደነኛ አይነት ሰዎች እውነትን ይፈልጋል። አየህ እውነትን ይፈልጋል። እውነቱ የት እንዳለ ማሳወቁ በጣም ተገቢ ነው። ደግሞ ጌታ ይባርከው። ያው መጽሐፍ ቅዱስን ማንብዬ ስለው እያነበበ ነው ያለው። በቃ ሰው ከመጽሐፍ ቅዱስ ጋር ከተገናኘ አምላኩ እግዚአብሔር አምላካችን እግዚአብሔር ማን እንደሆነ የማወቅ ነገሩ በጣም እየሰፋ ይመጣል። በባለፉት ትውልዶች እግዚአብሔር ምን እንዳደረገ እና እግዚአብሔርን አምልከው ያለፉት ትውልዶች በምን አይነት መንገድ እንዳመለኩት በደንብ የሚናገረውን የእግዚአብሔርን ቃል ሰው ሲያውቅ ወደ መዳን ይመጣል። እና ታገሱት ለማለት ነው። ግን እንደዚህ ሰዎችን ትልልቅ ሰዎችን እንደዚህ ባትናገር በጣም ደስ ይለኛል። ኢቭን ጴንጤዎችም ሲመጡ ልክ እንደዚሁ ነው። ከኦርቶዶክስም ሲመጡ ልክ እንደዚህ ነው ማለት ነው። እውነት ነው የምናገረው፣ አልዋሽም። እኚህ ከላይ የተቀመጡት ካህን የኦርቶዶክስ አባት ሲናገሩ እኔ እንኳን በጥንቃቄ ነው የምሰማቸው፣ የእውነት ስነግራችሁ ማለት ነው።
ደግሞ በደንብ የተማሩ የቤተ ክህነት ሰው ናቸው። በዚህና ልክ እንደዚህ ዲጄ ምናምን ነገር እያልክ አልተመቸኝም። ያው ዝም ብዬ ግን ንግግሬም እንዳያስቀይም ብዬ ነው። ኤኒዌይ ተባረኩ። ጊዜ ሰላም ላንተ ይሁን። ከየት ቤተ እምነት ነው? ጊዜ አቤት። ወይ ሰላም ነው? ደህና ነን። ከየት ቤተ እምነት? ፕሮቴስታንት። እሺ ልካለን ነው። አዎ ለምን መሰለህ ኤርሚ፣ በልጁ ዙሪያ ያለኝ አመለካከት እኔ መጥፎ አይደለም። ለምን መሰለህ እያንዳንዳችን ከእንደዚህ አይነት ይወጣነን። ልጁ አሁን ይኸውልህ የዘመኑ ወጣት ስለሆነ እሱ አሪፍ የሆነ እየመሰለው ነው እየተናገረ ያለውና አንተ በጀመርክበት ወንጌልን አስተምሮኝ ብሎ ፍቃዱን ሰጥተዋል። ፍቃዱን ከሰጠህ ደግሞ ፕሊዝ ብትከታተለው ይለወጣል። አልሰጠንም። ፍቃዱን አልሰጠንም። እንዴ አንብብ ብለው እያነበብኩ ነው ብሏል አይደለም? አንብብ ብየው እያነበበ ነው፣ ግን አስተምሮኝ ብሎ ኤርምዬ የኔ ወንድም ልንገርህ፣ በኦርቶዶክስ ውስጥ እኔ በልጁ ማየው በኦርቶዶክስ ውስጥ የሚሰጠው ትምህርት ምን ያክል ክፉ መሆኑን ነው እኔ የተረዳሁት። ገብተዋል? ስትጠይቀው ኦርቶዶክስ ነኝ ይላል፣ ለማወቅ ግን ፍላጎት የለውም። ገብተዋል? ሁላችንም እንደዛው ነበርን። ገብተዋል? ስለዚህ ይሄ ልጅ ቅድም አንተ እንደተናገርከው ታያለህ፣ እንደውም እዚሁ ሊያገለግል የሚችል ልጅ ነው የሚሆነውና ክትትል በአንተ በኩል ይኖርበት። ግድ የለም ጊዜ ይበቃል። ይለወጣል። ለማይለወጥ የለም። ሁላችን ከብዙ ነገር ውስጥ ነው ወተን ወደዚህ የመጣ ነው። ኤርሚ ሲሰማል ይበቃል። አዎ ይበቃል። ኤርሚ ምንም አላደረገውም። ትክክለኛ አሁን አንቺ መሀል አትግቢ። ይበቃል። ኤርሚያስን ሌላ ሰው ያወራ። ለእሱ አስተያየት ለመስጠት ከገባ ተው። እኛ ስለሱ አይደለም የምናወራው፣ ርዕስ አለን። በርዕሱ ላይ የምታወራ ከሆነ አውራ። አንተ ለኦርቶዶክስ ጠበቃ ነህ፣ እንደዚህ መተህ የምታወራ ይበቃል። ለሱ ለመናገር ገስት እንዳልኩ በቃ በውስጥ ምከረው። መምከር ካለብህ በውስጥ ምከረው። በቂ ምክር ተሰጥቶታል። አለቀ። ሚውት ደግሞ አይደረግም። እሺ በርዕሱ ላይ የምታወሩ ካላችሁ በርዕሱ ላይ ግቡ። እኔን እያስወጣሁ ይበቃል። ስለሱ ለመናገር ነው ቁጥር ጽፈ የገባኸው። ኤርሚዬ ቀጥል። ይቅርታ። እሺ ተባረኩ። ከልጆቼ ጋር ሆኜ ጫጫታም ስላለ ነው ሚውት የማደርገው። ኦኬ እሺ ተባረኩ። ወንድምነህ ዳኒ ያለህ እነ ዳግሻ ጆ ወንድምነህ ዳኒ ያለህ ወንድምነህ አለው። ኔትወርክ ነው ያስወርድ ነበረ ወይስ? ኔትወርክ ነው ያለው፣ ውጪ ስላለው ነው። ወንድምነህ ምን አልክ ታዲያ? ቀደም ባሳየነው ቪዲዮ ላይ ወንድምነት ከባድ ነው። እንትኑ ያለው አመለካከት በተወሰነ ደረጃ እግዚአብሔር በዚህ ደረጃ እግዚአብሔር ሐሳብ መራቅ ነው የማየው ማለት ነው። ስለዚህ እግዚአብሔር ሐሳብ እንደራቀ ነው የማየው። ምክንያቱም መንፈሳዊነት በዚህ ደረጃ ስለማይገለጥ የመንፈሳዊነት መገለጫ አይደለም። ሲጀምር መጽሐፍ ቅዱስ ውስጥ ያለው እንግዲህ እባብና ዘንዶ ብሎ ሲያወራ ሊትራሊ ስለ ፊዚካል እባብና ዘንዶ እያወራ የሚመስለው ብዙ ትውልድ አለ ብዬ አስባለሁ። እንደሱ ግን አይደለም። መጽሐፍ ቅዱስ ውስጥ ያለው የሱ መገለጫ ስላለው እና በተለይ የእግዚአብሔርን ሕልውና ደግሞ በእንደዚህ አውርደው መንፈሳዊነት በእባብ በዘንዶ በነብር የሚጠበቅ መንፈሳዊ አገልግሎት ያለው መጽሐፍ ቅዱሳዊ ሐሳብ የለም። በእግዚአብሔር ቃል ውስጥ እንደዚህ አይነት ነገሮችን አናገኝም። እግዚአብሔር በተአምራት በእንስሳቶች በባይብል ውስጥ ተጠቅሞ ያውቃል። ቁራ መግቦ ያውቃል። ምንም ጥያቄ የለውም። ግን
እንደ ልምድ ተወስዶ ይሄኛው በቃ የእግዚአብሔር መገለጫ ነው ብሎ ግን ማስተማር እሱ በጣም ከባድ ነው የሚሆነው። ምክንያቱም በጨለማው ዓለም ላይ እንደምናየው ብዙዎች የአምልኮ ስርዓት ሲፈጽሙ በተለይ የባዕድ አምልኮን በደንብ በምናይበት ሰዓት ላይ መገለጫው አንዱ ዘንዶና እባብ ነው አይደል? በአብዛኛው የስፒሪቹዋል ዓለም ላይ በክርስትና ዓለም ውስጥ ብቻ ሳይሆን በሌላውም ዓለም ላይ የጨለማውን ዓለም ሪፕሬዘንት የሚያደርጉ እንስሳቶች ናቸው በአብዛኛው ማለት ነው። እና መጽሐፍ ቅዱስ ላይም የምናገኘው እባብ ብሎ ሲያወራ በትክክል የምናየው የጨለማውን አሰራር ከእግዚአብሔር አጌንስት የሆነውን ዓለም ሪፕሬዘንት የሚያደርግን እና ያንን እንደ አንድ መጽሐፍ ቅዱስን አጌንስት ሆኖ በመንቀሳቀስ ደረጃ ላይ ያለን ነገር ነው እያየሁት ማለት ነው። በተለይ በኦርቶዶክስ ውስጥ እያየን ያለ ነው ይሄንን። ይሄንን እንዴት አድርገን ነው ማየት ያለብን ካለን እኔ ትውልዱ የእግዚአብሔርን ቃል ማንበብ ቢጀምር ቤተክርስቲያኒቷ ውስጥ ያለው ልምምድ በጣም ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ እየራቀ ሌላ ዓለም ሌላ ወርልድ እየያዘ እንደሆነ ያሳያል። ምክንያቱም አሁን እግዚአብሔር አንተን ከጠበቀ የሚጠብቅህ መላእክቶችን ይልካል። ወንድምነት ሲናገር ነበር። የአዲስ ኪዳን አገልግሎት ስቲል የታመነ ነው። መላእክቶች ስቲል በዚሁ ዓለም ላይ ሪቬል እንደሚያደርጉ አይተናል። የአዲስ ኪዳን ትምህርት እና የእግዚአብሔርን አሰራር በራሳቸው መንገድና በሚመስላቸው መንገድ እየተኩ እንደሆነ ነው እያየን ያለ ነው። እና ትውልዱ መጽሐፍ ቅዱስን ማንበብ ቢጀምር፣ ምክንያቱም ቤተክርስቲያኒቷ ትረስት የምትደረግ አይደለችም ከዚህ በኋላ ከእግዚአብሔር እውነት ከእግዚአብሔር ሐሳብ ሰዎችን የምታወጣ ቤተክርስቲያን እንደሆነች እያየን ያለን በብዙ ማስረጃዎች ማሳየት እንችላለን። አሁን የምታወራው ህዝቡ ከእጇ እንዳይወጣ የእግዚአብሔር ሐሳብ የሆነውን ነገር እንዲህ ሳይሆን ትውልዱን በአንድም በሌላም አሳምና እጆቿ ራሷ ጋር ለማስቀረት የምታደርገው ጥረት ነው። ምንም መንፈሳዊነትን አይታየኝም። እውነት የእግዚአብሔር ኃይል የእግዚአብሔር ክንድ ኖሮ በቤተ ክርስቲያኒቷ ውስጥ የመንፈስ ቅዱስ አሰራር አይደለም የሚታየው። አገልጋዮቿ በጨለማም አሰራር ይሁን በምንም በራሳቸውን ፊዚካል በሆነ መንገድ ይሁን የሰውን ብዛት ኪፕ አድርጎ ቤተክርስቲያኒቷ አለች ለመባል ያክል የሚሰሩት ስራ እንጂ የእግዚአብሔር የሆነውን ነገር መርምረው ትውልዱን ወደ እግዚአብሔር ሐሳብ የሚያስጠጉ አገልጋዮች የሏትም። ለምሳሌ ቅድም ወንድምነት አንድ ቪዲዮ ሲያሳይ ነው። በጣም ነው የሚያሳዝነው። ቤተክርስቲያኒቷ ውስጥ ጽላት ራሱ ተገኘ ከሰማይ ወረደ ይሉናል። ሲሪየስሊ አብሮ ከጸበሉ ጋር የተገኘው ይላል። ቄስ ነው እንግዲህ አስቡ። ከጸበሉ ጋር አብሮ ተገኘ ጽላቱ ከሰማይ ነው የወረደው ይሉናል። ይሄ የሚያሳየው ምንድነው? እግዚአብሔር በመንፈስ ቅዱስ አሰራር ውስጥ ቤተክርስቲያኒቷ ስለሌለች፣ እውነተኛ የእግዚአብሔር ክንድ ስለሌለ ህዝቡን ማቆየት የሚችሉት ወይ በመተት ወይ በድግምት ወይ ደግሞ በእንደዚህ አይነት በተረት ነው ህዝቡን ሊያቆዩት የሚችሉት። እውነተኛ የሆነ የእግዚአብሔር የመንፈስ ቅዱስ አሰራር ቤተክርስቲያኒቷ ውስጥ ከሌለ ልክ በእንደዚህ መልኩ ነው እየተሰራ ያለ። እኔ ኦርቶዶክስ ቤተክርስቲያንን ሳይ ሳኦል ነው ትዝ የሚለኝ። ምንድነው እሱ? የእግዚአብሔር መንፈስ የእግዚአብሔር አሰራር ከሱ ጋር ነው፣ እግዚአብሔር ከሱ ጋር እንዳልቆመ እና መመለስ እንዳለበት ሳይሆን የሚያሳስበው በቃ የሱ ክብር ይዞት የመጣው ሌጀንድ ያሳለፋቸው ታሪኮች በህዝቡ ፊት አሁንም ሞገስ እንዳያጣ የሚያደርገው የራሱ ጥረት ነው። እሱን ነው እያየን ያለ ነው ቤተክርስቲያኒቷ ውስጥ። እየታየ ያለው እሱ ነው። በጣም ነው ባይዘው የሚያሳዝነው። የእግዚአብሔር ክብር ከሱ መራቁ አይደለም የሚያሳዝነው። የእግዚአብሔር ህልውና ከሱ ጋር አለመሆኑ አይደለም የሚያሳዝነው። የሱ የሚያሳስበው ኢሹ ምንድነው? እሱ በሰው ፊት ያለውን በህዝቡ ፊት ያለውን ክብር አለማጣት ነው የሱ ጭንቀት። ብራዘርስ፣ ይሄ ማለት መጽሐፍ ቅዱስን ስንመረምር ከእግዚአብሔር ሐሳብ መራቅ ምልክቱ ነው። ቤተክርስቲያኒቷም አሁን እያደረገች ያለችው ይሄ በአንበሳ ተጠበቀ ይላል። ዋት አንበሳ ምንድነው ላንተ ወዳጅ? በነብር ተጠበቀ ይላል። ምንድነው በነብር? ብራዘር፣ ጽላት የእግዚአብሔር ሐሳብ የሌለበት በአዲስ ኪዳን እኮ ጽላት የሚባል ታሪክ የለም። ታቦት የሚባል እኮ ታሪክ የለም።
በሌለበት ነገር የእግዚአብሔርን ክንድ ለማስቀጠል እንዴት ትታገላለህ? አየህ፣ ህዝቡ ስለማያነብ፣ ህዝቡ ግን ማንበብ ሲጀምር፣ የእግዚአብሔርን ቃል መጠማት ሲጀምር፣ ህዝቡ የእግዚአብሔርን እውነት መመርመር ሲጀምር ይችን ቤተክርስቲያን ምን ያደርጋታል? ይተዋታል። አሁን ህዝቡን ማስጠበቅ የምትችለው ህዝቡ መጽሐፍ ቅዱስ እንዳያነብ የእግዚአብሔርን ሐሳብ እንዳይረዳ ማድረግ ነው የምትችለው። ከዛ ውጪ ግን ህዝቡ የእግዚአብሔርን እውነት ማየትና መረዳት ሲጀምር በዚች ቤተክርስቲያን የሚቆይ ህዝብ ግን አይኖርም። ህዝቡን ልታታልለው፣ ልታጭበረብረው፣ የእግዚአብሔር ህልውና አብሮ እንዳለ እንዲሰማው ልታደርግ ትችል ይሆናል። እስከ መቼ ድረስ? ይሄ ህዝብ መጽሐፍ ቅዱስን ማንበብ እስኪጀምር ድረስ። ይሄ ህዝብ የእግዚአብሔርን ቃል ማንበብ በጀመረበት ግን ሞመንት ይቺ ቤተክርስቲያን ብቻዋን ነው የምትቀረው። አሁን አንበሳ ብትል፣ ነብር ብትል፣ ብራዘር ዳይኖሰር ብትል ህዝቡ አይሰማም። በምድር ላይ የጠፋውን ማለት ነው ከስንት በጣም ብዙ ዓመታት በፊት የጠፋውን ዳይኖሰር እግዚአብሔር እያመጣ ህዝቡን እኮ ይኸው ቤተክርስቲያኗን እየጠበቀ ነው ብትል ቢሰማ ይጠፋል። ለምን? ይሄ የሐሰት ትርክትና እግዚአብሔር የሌለበት መንገድ እንደሆነ ስለሚረዳ። እስከዛ ድረስ ታጭበረብራለህ። እስከዛ ድረስ ምን ትላለህ? ታታልላለህ። እስከዛ ድረስ ግን ትሄዳለህ። የእግዚአብሔር ሐሳብና የእግዚአብሔር እውነት ህዝቡ ግን መመርመር ሲጀምር በምንም ታሪክ አታስቀረው፣ ለወንጌል እውነት አታዘናለው እንጂ አሁን የሚደረገው ነገር ድራማ እንደሆነ ዘይኖስ ወይ ደግሞ የጨለማው አሰራር እንደሆነ በደንብ ያስታውቃል። እና እንደዚህ አይነት አሰራሮች መስተካከል አለባቸው። ሌላው ምናልባት ሰሞኑን ባየነው ቪዲዮ ላይ ነው ወንድምነት ምናልባት ሐሳብ ሰጥበታለህ። ነገር ማለት አሁን የኛን እንትኖች አሁን የተገደለው ዘንዶ ምናምን እሱ ጋር በደንብ ማጥናት ይኖርብኛል፣ ኢንፎርሜሽን መጠየቅ ይኖርብኛል ብዬ አስባለሁ። በተለይ ለጴንጤ ያው የመንፈሳዊ ዓለም በፊዚካል ሪቬል እንደሚደርግ አውቃለሁ፣ ይገለጣል፣ በፊዚካል ነገሮች ላይ ይገለጣል። እና ህዝቡ ፊዚካል የሆነው ዘንዶ የእሱ ጠላት አድርጎ ሁሉ ሰው እኩል መንፈሳዊነቱ ስለሌለ እንደዛ እንዳይደመድም ልክ የዛ ቤት ታሪክ እኛ ቤት ላይም መደገም ስለሌለበት ማለት ነው። አስቀድመን ያው የምንቃወማቸውን ነገሮች በግልጽ ስለምንቃወም ማለት ነው። እና ያየናቸውን ሁሉ ነገሮች ፊዚካል በሆነ ነገር ላይ ደምድመን ዘንዶ በታየ ቁጥር በረከቴን የበላ ምናምን እየተባለ ወደዛ አቅጣጫ እንዳይገባ፣ ምናልባት ያ የተገደለው ዘንዶ መንፈሳዊ አምልኮ ይቀርብለት ከነበረ፣ ሌሎች ስርዓቶች ይደረጉለት ከነበረ ቪዲዮን ነው አላውቅም። ለዛ መረጃ መሰብሰብ አለብን ብዬ የማስበው እንጂ የሆነ እንደዚህ እንስሳቶችን ባየን ቁጥር እነኛ እንስሳቶች የአጋንንት መገለጫዎች፣ የመናፍስቱ መገለጫዎች ናቸው ብሎ ሙሉ ለሙሉ መደምደምም ስህተት ውስጥ ስለሚከት ማለት ነው። የኛ ስጋና ደም ጋር አይደለም እንትናችን፣ ጥላችን መንፈሳዊ ዓለም ላይ አይደለም። እዛ ጋር ነው ያለው። አይኖቻችን ጠላት እንዳይወስደው። ኦኬ። ምክንያቱም ስለ ፊዚካሉ ዓለም አይደለም ማተር የሚያደርገን፣ ይገለጣል፣ ምንም ጥያቄ የለውም። እሱ አሰራሮች አይተናል፣ ምንም ጥያቄ የለውም። ግን መደምደሚያችን እሱ ላይ ብቻ ሆኖ እንዳያበቃ የኛ ጥላችን ከመንፈሳዊ ዓለም ጋር ኦኬ። በመካከላችን ያለው ልዩነት በመንፈሳዊ ዓለም ላይ ነው። ያ መንፈሳዊ ደግሞ ይገለጣል፣ ምንም ጥያቄ የለውም፣ ይገለጣል። ግን የኛ አሁንም በመካከላችን ያለው ጠላትነት ከመንፈሳዊ ከጨለማው ዓለም አገዛዝ ጋር ነውና እነዚህ ነገሮች ባላንስ ማድረግ ያስፈልጋል ብዬ አስባለሁ። እኔ ሐሳብ ካለ ግን ልናወራና ልነጋገር እንችላለን ብዬ አስባለሁ። ተባረክልኝ። አሁንም ጥያቄ ዳንኤል መሰለህ አይደል? ቀሲ አንዴ ከይቅርታ ወንድም ጥሩ ሐሳብ ነው ያነሳው። ልክ ነው። እሱም ራሱ ሰውየው እኮ የፕሮቴስታንት መምህር ብሎ አለ። ቪዲዮ አላሳየም፣ ዝም ብሎ ድምፅ ብቻ ነው ያስገባውና እንዳልከው ከፊዚካሉ ዓለም ላይ ያለው እንስሶቹን ባየን ቁጥር ይሄ ነው ምናምን ነገር ብሎ በሚል ቀጥታ ለምሳሌ እርግብ በመጽሐፍ ቅዱስ የመንፈስ ቅዱስ ምሳሌ ሆና ተገልጣለች። እና አሁን አንድ ሰው መጥቶ እርግብ ላዩ ላይ ስለተቀመጠበት መንፈስ ቅዱስ ተቀመጠበት ማለት አይደለም። አሁን የምትበራዋ እርግብ አሞራ ዝርያ ያላት ማለት ነው።
ዋኔ ወይ ደግሞ ርግብ የሚባሉት እነሱ መጥተው እላቸው ላይ ሲቀመጡ ይኸው በቃ መንፈስ ቅዱስ መጥቶ ተቀመጠበት ይላል። እንደዚህ የሚባል ነገር የለም ወንድሞች እናቶች። ቴንኪ ወንድምነት በጣም ቤስት ምሳሌ ማለት በቃ አለኪት አመሰግናለሁ። እና ልክ እንደዛ መባል የለበትም እና እንደሱ መሆንም የለበትም። ምክንያቱም በርግቧ ላይ እርኩስ መንፈስም ሊያድር ይችላል። ሰይጣን የረከሰ ነው፣ በእንስሶችም ላይ ያድራል። ስጋ ለባሾችን ሕያዋን ፍጥረታትን ተጠቅሞ እንደዛ ያደርጋል። ኢቭን አንዳንድ ቦታዎች ላይ ሕያዋን ፍጥረታትን ብቻ ሳይሆን ግዑዛን ነገሮችን ሙሉ ጭምር ይጠቀማል። እና ልክ እንደዚህ እንስሶችን ስናይ ቀጥታ እንደዛ ነው ብሎ ማለት አይደለም። ግን ያ ተገደለ የተባለው በእርግጥ እንደተባለው ወንድምነት እንዳለው በመንፈሳዊ አምልኮ ይሰጠው ከነበረ ኦኬ የሚያስኬድ ነገር አለ። እሱም በጥንቃቄ ማየት አለብን። ግን እንደው ጴንጤን ለመተቸት ዘንዶ ገደሉ ምናምን ነገር ብሎ ለማላገጥ የወጣው ሰውዬ እንደው ዘንዶ ተገደለ ብሎ ለማሾፍ የወጣው ሰውዬ እነሱ ቤት ዘንዶን አስተኝቶ ከመቀለብ የተሻለ አይሆንም ወይ ብሎ የሚለውን ለማለት ነው። እና ነገር ያነሳል ብሎ ለማለት ነው ያነሳነው። ይሄ ምንም የማይጠቅም እንቶፈንቶ የሆነ ነገር ነው። ከዚህ የራቀ ህይወት ነው እኛ ሊኖረን የሚገባው። ተባረኩ። ወንድምነት የሚከፍት ከሆነ እሱ ጋር እንቀጥላለን። አስተዋይ ኬት ቤተ እምነት ነው አስገቡ ይብላ ስላልክ ነው ያስገባው። ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ወንድማችን ያው ስትጽፋየው አስገባው። ኦኬ ርዕሱ ይታያል አይደል? አዎ ይታየኛል። ምን ትላለህ ስለ አቡነ ተክለ ሃይማኖት የእግራቸው መቆረጥ? እኔ እንግዲህ በእኛ ቤተክርስቲያን አስተምሮ ያው በጣም አራያ እና ለቤተክርስቲያናችን ትልቅ አባት እንደሆኑ በዚህ ቤተክርስቲያን ውስጥም ትልቅ ተጽዕኖ እንዳላቸው እና ጻድቅም እንደሆኑ ነው የምናምነው። ግን ፖይንቱ አሁን የእሳቸው እግር መቆረጥ አለመቆረጥ ለእናንተም ለፕሮቴስታንት ለእኛም ለኦርቶዶክስ ተዋህዶች ምንም ለእምነታችን መሰረት የሚሆን ነገር አይደለም። በዚህ መከራከሩን የፖይንቱ ስላልገባኝ ማለት ነው። እሳቸውም ቢሆኑ አምላካቸውን ክርስቶስን ለእናንተም አይጠቅምም ማለት ነው። ይሄ ታሪክ ማለት እንደ አርአያነት ቆመው ሲጸልዩ አንድ እግራቸው ደግሞ እንደተቆረጠ እናምናለን። ጀስት እንደ አርአያነት እንደ ምሳሌ እንጂ እንደ እምነታችን መሰረት ያንን አንወስድም። ቆይ የቆሙት በሁለት እግራቸው ነው አይደል? አዎ ገድላቸው እንደሚለው እንደዛ ነው። ከዛን አንድ እግራቸውን ደግሞ በጸሎት ብዛት እንዳጡ ይነገራል። ለስንት ዓመት ነው የቆሙት? ለ7 ዓመት። ለ7 ዓመት በሁለት እግራቸው ከቆሙ እንዴት አንድ እግራቸው ሊሰበር ቻለ? ወይስ በአንድ እግራቸው? ገድላቸው ላይ እንደዛ ነው የሚለው እንጂ አሁን እናንተ እንደምትሉት በጦርነት የሚል ገድላቸው ላይ የለም። ኦኬ ከዛስ ባለፈ በግለሰብ አልተቆረጠ? ገድላቸው ላይ እንደዛ የሚል ነገር እኔ ያላየውም። ኤርሚ ይቅርታ። እሺ አንተ ገድላቸው ላይ ሲጸልዩ ነው የተቆረጠው ብሎ የሚለውን አንብበዋል? እንደዛ ይላል። 7 ዓመት እንደቆሙ በዛም ምክንያት አንድ እግራቸው የቀኝ እግራቸው እንደዛ አለና ከዛን ጸሎቱን ደግሞ ላለማቋረጥ በዛው እንደቀጠሉ በአንድ እግራቸው አንዱ እግር ተቆረጠ። ስለ ሰው ልጆች ሲጸልዩ ነው። አረ እንደዛ ሆነው። ታዲያ ይህንን ነገር ማወቅ ለእናንተም ለእኛም አይጠበቅብንም? እውነት መሆኑን አለመሆኑ ማረጋገጥ አይጠበቅብንም? እሱ አሁን ምንድን ነው መሰለ እያንዳንዱን ታሪክ ለምሳሌ ይሄ ከታሪክ አንጻር ገድል በብዛት ከታሪክ አንድ ሰው ዜና መዋል ጋር የተያያዘ ነገር ነው። ገብተዋል። ለምሳሌ የቻለ ሰው እኮ እግዚአብሔር ጽናት የሰጠው ሰው ብዙ ዓመትም ቆሞ ሊጸልይ ይችላል። እግዚአብሔር ያስችላል። ለምሳሌ ሙሴን ከወሰድክ 40 መዓልት 40 ሌሊት በተራራው ላይ ሲጾም ሲጸልይ ከእግዚአብሔር ጋር ሲገናኝ እግዚአብሔር አስችሎት ነው። ገብቶሃል? መጽሐፍ ቅዱስ ይህን ይናገራል።
ያስቻላቸው ሰዎች እግዚአብሔር ጽናት የሰጣቸው ሰዎች አሉ። ያንን እንደ አራያነት እንወስዳለን እኛ። ዋናው ግን የእምነት መሰረታችን ለእናንተም አሁን ለእኛም ገብተዋል። የእምነት መሰረታችን ኢየሱስ ክርስቶስ ነው። እዛ ላይ አጽንኦት ሰጥተን ብንነጋገር አንድ የሆነ አምብሬላ ውስጥ ነን ያለነው ብዬ የማምነው። የለያየን ነገር ኦፍኮርስ በዶግማ ደረጃ የምንነጋገረው ነገር አለ። ግን ከዛ ይልቅ ቢያንስ መጽሐፍ ቅዱስ ላይ የሚያግባቡን ነገሮች አሉ። አሁን ግን የማየው ነገር ለምሳሌ አሁን ቀደም ከኔ በፊት የተናገረው ልጅ እኛ ቤተ እምነት ውስጥ ሆኖ እነዚህ አንዳንድ ለሱ ግልጽ ያልሆኑትን አስተምሮዎች ለማስተካከል ሊቃውንት እኮ አለ፣ ጊዜ ሊቃውንት ጉባኤ አለ፣ ይፈተሻል፣ ይታያል። ለምሳሌ ከዶግማው ጋር ትስስር የሌለው የቀኖናው ትምህርት ወይም የቀኖናው አካሄድ ይፈተሻል፣ ይታያል። ለምን? ዶግማችንን የምንፈጽመው በቀኖና ስለሆነ ማለት ነው። ስለዚህ እንደዛ ሆኖ እኛ ቤተ እምነት ውስጥ ሆኖ ጥያቄ ቢያቀርብ ከሊቃውንቱ ጋር ኮሚኒኬሽን ቢኖረው ደስ ይለኝ። ግን ከውጭ ሆኖ አሁን እኔ መቆርቆር አልለው ምን አልለው የእናንተን ሁኔታ በጣም ግራ ነው የሚገባል። የተለያየ ቤተ እምነት ውስጥ ነን ያለ ነው። ግን አንድ አስጨርሰኝ ቆይ ኤርሚ፣ አንተ ደግሞ በእውነት ነው ብለህ እኔ አሁን አንተን እንደ ኦርቶዶክስ ተዋህዶ ነው የምወስድ። በእውነት ማለት የቃሉ ሚስጥር የተገለጠለት የኦርቶዶክስ ተዋህዶ አድርጌ ነው አንተ እንጂ እኔ አሁን ከኛ ቤተ እምነት የወጣ እና እዚህ በእልህና በምናምን አይነት ነገር ውስጥ ምናምን እንደዛ አድርጌ አልወስድም። ደግሞ ጥሩ አለ አንተም አሁን በዛው ከገፋ እንደዛ ነው የሚመስለው። ከዛ ይልቅ ቤዚክ በሆነው ነገር ላይ መነጋገሩ ጥሩ ይመስለኛል። ኦኬ፣ ተክለ ሃይማኖትን በተመለከተ እስኪ አንተ ነው ጥያቄ ልጠይቅህ። ተክለ ሃይማኖትን በተመለከተ ቤተክርስቲያኒቱ በጻፈችው በገድሏ ላይ እና ቀብሩን በተፈጸመበት ቦታ በደብረ ሊባኖስ የተቀበረ ሰው እኮ ይድናል፣ መንግስተ ሰማያት ይገባል ብላ ታስተምራለች። በተገባላቸው ቃል ኪዳን መሰረት ዘር ትውልዱ ሁሉ እንደሚድን፣ በዛ ቦታ ላይ ሄዶ ፍርፋሪ ለቅሞ የበላ መንግስተ ሰማያት እንደሚገባ፣ ሐሙስና እሑድም እባብ የገደለ እንደሚጸድቅ፣ የመቃብሩንም ስፍራ ለኃጢአት ማስተሰሪያ ይሆን ዘንድ እንደሰጠ በጣም ከነገረ ድህነት ጋር ተሰፍቶ የተገናኘ በጣም ትልልቅ ነገሮችን የሚያነሳ ነገር አለ። ይህን እንዴት ታየዋለህ? እንደው እንደ ቀላል ነገር እንለፈው፣ ይሄ ቤዚክ ነገር አይደለም እንዴት ተብሎ ሊባል ይችላል? አሁን እኔ እውነት ለመናገር ማለት እምነት በጣም ረቂቅ ነገር። አንዴ ወገኖች ታብ እና ኮፒሊንግ ሼሩን ፕሊስ ቀጥሉት። ወንድምነት ዳን እያለህ ዳንዬ አለ ወንድምነት አለ ፕሊስ ከወንድማችን ጋር ቀጥሉ። ልጆች ላስተኛ አለሁኝ እመጣለሁ። ቴንክ ዩ። ኦኬ ወንድማችን ቀጥላችሁ። እሺ እምነት በጣም ረቂቅ ነገር። እሺ ወስተ ምንድነው አንዳንድ ጊዜ በተለያየ ቤተ እምነት ውስጥ ብንኖር ማመናችንን ማረጋገጥ አለብን። ለምሳሌ ጴንጤ ስለሆንክ ወይም የኢየሱስን ስም አብዝተህ ስለጠራ ወይም ደግሞ ቃሉን ደጋግሜ ያነበብኩ ስላልክ ማመንህን ካላረጋገጥክ ከባድ ነው። እንዲሁም ኦርቶዶክስም ከሆንክ እንደዛ ነው። አሁን የቤተ እምነቱ ጉዳይ አይደለም። ትልቁ ነገር አዘ ኢንዲቪጁዋል መጽሐፍ ቅዱስ እንደሚለው ምን ያህል ከእግዚአብሔር ጋር ኮኔክሽን አለ አንተ እንደግል። አሁን በቡድን አይደለም። እሱ ምናልባት የጠየቀ ጥያቄ ረስተው ነው። ልጨርስ። አሁን ለእኔ ለክርክር አይደለም የገባሁት። አይ ያነሳልን ሐሳብ ረስተው ነው ወይስ ወደዛ እመጣልሃለሁ። ስለዚህ ከዚህ መነሳት አለብን እና ሰዎች በየዋህነት በየዋህነት የሚያምኑ ሰዎች አሉ። እንዳዳምጥ ያነሳልን ሐሳብ ላይ ሐሳብ ትሰጣለህ። ኦኬ ወደዛው እኮ እየመጣሁ ነው። ለምን ትንሽ አትታገሰኝ? ሆና ገባ የተነሳው ሐሳብ ላይ ሐሳብ ስጥ። እሺ ታገሰኝ። ያነሳው ሐሳብ ላይ ሐሳብ ስጥ። ያነሳውን ሐሳብ ወደዛ ነው እመጣለሁ።
ለምሳሌ አንደኛ አንዳንድ ሰው እንደ እምነት አድርጎ የሚነሳው ለምሳሌ በጻድቅ ስም ያደረገ የጻድቁን በረከት ያገኛል ይላል መጽሐፍ ቅዱስ ላይ። ለምሳሌ አቡነ ተክለ ሃይማኖት ጻድቅ ናቸው ብለው ኦርቶዶክስ ተዋሕዶያን ያምናሉ፣ እናምናለን፣ እኔም ጭምር። ስለዚህ እሳቸው ክርስቶስን ከተከተሉ እና የእሳቸውን መከተል እኔ ከወሰድኩኝ ለምን የእሳቸውን በረከት አላገኝም እንዴ? ለምሳሌ እኮ ለኤልሳ ኤልያስ እኮ በረከቱን ትቶለት ሄዷል። ምንድነው? መጎናጸፊያውን እኮ ነው የተወለት። አየህ። ስለዚህ እንደዛ ነው እኛ የምንረዳው እንጂ ለምሳሌ ክርስቶስን ትቼ አቡነ ተክለ ሃይማኖትን ይዤ መንግስተ ሰማያት እገባለሁ የሚል ኦርቶዶክስ ካለ ምናልባት ምንም ያልተማረ ያልሰማ ሰው ነው፣ ወይም ዝም ብሎ በተክለ ሃይማኖት የመቃብር ልቡ ሳይሆን አዳምጠኝ፣ የዘላለም ሕይወት ይገኛል በታምናለህ ማለት አዳምጠኛ። ጠየቀኝ ልጨርስ ፕሊዝ። ያደመጥኩ ነው ብራዘር። እንዳልተደመጠ ሰው ደግሞ ምናፍስ ታረጋለህ። ማይክ ሁላችንም ዘግተን እየሰማን አይደል? ለምታወራው ነገር ግን ስትጠየቅ አዳምጠኛ አትበል። እሺ ጠይቀኝ እኮ አሁን ጠየቀኝ። ጭራጭ ጥያቄ መልስ ሰጥቼ ሳልጨርስ ሌላ ጥያቄ ጠይቀኛል። ያወራኸውን ነገር ትተህ ሌላ ሀሳብ ላይ ስለገባ ነው ብራዘር። የት ገባ? ተክለ ሃይማኖት በመቃብሩ ስፍራ አይደለም መጣ። ከሰማኝ የቱ ጋር እንደወጣ አላሳየም። በተክለ ሃይማኖት የዘላለም በመቃብር ስፍራው ሰዎች ቤዛነት ያገኛሉ፣ የዘላለምነት ያገኛሉ ብለህ ታምናለህ ማለት ነው? እኔ የዘላለም ሕይወት የማገኘው በጌታዬ በመድኃኒቴ በኢየሱስ ክርስቶስ ነው። በተክለ ሃይማኖትስ? በተክለ ሃይማኖት በእሳቸው አማላጅነት በረከትን፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን አዳኝነት ላገኝ እችላለሁ እንጂ በእሳቸው የዘላለም ሕይወትን አላገኝም። የዘላለም ሕይወት የሚገኘው በኢየሱስ ክርስቶስ ነው። የእሳቸው ግን ፍኖት ወደ ክርስቶስ ያደርሰኛል። እንደዛ ብለን ነው እኛ ኦርቶዶክሳውያን። ቤተክርስቲያን ግን እንደሱ አታምንም። እንደዛ ነው ቤተክርስቲያን የምታምነው። የመቃብር አታምንም። ቤተክርስቲያን የመቃብር ስፍራው ቤዛ ለኃጢአት ቤዛ እንደሆነ በመቃብር ስፍራ ላይ ሄዶ የተቀበረ ሰው የዘላለም ሕይወት እንዳለው ትናገራለች፣ ታስተምራለች። አንተ ከየትኛው ኦርቶዶክስ ነው? እኔ እንግዲህ ከዚህ ኦርቶዶክስ ነኝ፣ ከሌላ ኦርቶዶክስ አይደለሁም። የት ነው የምትናገረውን? እስኪ ማስረጃ አምጣ። እንደሱ ነው የሚባለው። አየህ፣ እንደሱ ነው የሚባለው። አዎ ማስረጃ አምጣና እንደዚህ ትላለች። እንዳትረሳ ያልከውን ከኢየሱስ ውጪ አዳምጠኛ እንዴ። ከኢየሱስ ውጪ በተክለ ሃይማኖት በአቡነ ተክለ ሃይማኖት መንግስተ ሰማያት ከኢየሱስ ውጪ በተክለ ሃይማኖት ያለችበትን አምጣልኝ። የመቃብር ስፍራውን ሰጠን ማለት ኢየሱስን አይደለም። ኢየሱስ የመቃብር ስፍራ ሆኖ አያውቅም። ኢየሱስ የመቃብር ስፍራ አይደለም። እዚህ የምናወራው ስለ ተክለ ሃይማኖት ስታወራ ሰማሁ አይደል? እኛ ራስ በሆነው ነገር እኔ እናንተ መግባባት ጠይቀን ተክለ ሃይማኖት ስታወራ ሰማሁ አይደል? ተክለ ሃይማኖት ያለፉ ሰው ናቸው አይደል? አሁን ስታወራ ሰማሁ አይደል? ወዳጅ አስተዋል። ስታወራ ሰማሁ አይደል? እኔንም የመስማት አቅም ይላል። አዎ ቤተክርስቲያኒቷ በትክክል ማለት ነው ከኢየሱስ ውጪ የመቃብር ስፍራውን ለሰው ልጆች ኃጢአትና በደል ቤዛ ሆኖ የመቃብር ስፍራውን ላሳያ። እንግዲህ እስከ ኢየሱስ ውጪ ማለት ከኢየሱስ ውጪ እሺ፣ ቴዳዬ ቤት ነው ያለው። ላሳያ ወይም ቴዳዬ ቤት ነው ያለው። በተክለ ሃይማኖትም እንደዚህ ይባላል። ቀጥታ አሁን አንተ በምትለው ካለ አስረዳን። አንተ አሁን ስሜት ያያት አስተዋይ ስሜት ያያት። እሺ ቴዳዬ ቤት ነው ያለው። ቴዳዬ ቤት ነው ያለው። እሺ ተክለ ሃይማኖት ብለዋል ወንድም። ገለ ተክለ ሃይማኖት ያለው አለ አለሽ ማሲ የለኝም ወንድም። ወንድምነት ልጆች እያሰኛቸዋል። እሺ እሺ
ሶፍት ኮፒውን ቴዳ ይላክልኝሽ። ቤተክርስቲያኒቷ የመቃብር ስፍራውን የተክለ ሃይማኖትን የመቃብር ስፍራ ለኃጢአታችን ቤዛ አድርጎ ሰጠን ትላለች። ምዕራፍ 52 ወይ ምዕራፍ 54 ከሁለት አንዱ የመቃብር ስፍራ የትኛውን የተክለ ሃይማኖትን የመቃብር ስፍራ ለኃጢአት ቤዛ ተደርጎ እንደተሰጠ ትናገራለች። ስለዚህ የኃጢአት ቤዛ መጽሐፍ ቅዱስ ብሎ የሚናገረው ኢየሱስ ክርስቶስን ነው እንጂ የመቃብር ስፍራን አይደለም። ቤተክርስቲያን ግን ቤዛ ተደርጎ እንደተሰጠ የመቃብር ስፍራ ትናገራለች። አትናገርም እያልከን ያለው እንደዚህ አታወራም፣ የመቃብር ስፍራውን ቤዛ አድርጎ አልሰጠንም እንደዛ ብላ አላወራችም ያልከን ያለው። አንድ መረዳት ያለብህ ነገር አሁን እናንተ ብዙ ነገር የተምታታባችሁ ይመስለኛል። ምንድነው? ለምሳሌ አንተን አንድ ጥያቄ ልጠይቀ አንድ ጥያቄ ብጠይቀ ለምሳሌ ከየትኛው ቤትና ከዛ ከየትኛው ቦንዶር እንደ ፕሮቴስታንት ከየትኛው ቤት አድርገህ መልስልኝና መጀመሪያ ሁለት አድርገህ ጠይቀኛለህ። ጥያቄ አታረሳሳ። ጠይቄያለሁ ወዳጅ። አው እኮ ለጠየቀኝ ጥያቄ አንደኛ ማስረጃ ብዬ እስካሁን እየጠበቅኩ ነው፣ አላየውም። በስማ በለው ነው የምትነግረኝ። ሁለተኛ ደግሞ የጠየቁ ጥያቄ አታስተምረን ብለህ ታምናለህ። ሁለተኛ የተምታታብህ ነገር ምን እንደሆነ ንገር። የኢትዮጵያ ኦርቶዶክስ ተዋህዶ ብቻ አይደል፣ የኦርቶዶክስ ተዋህዶ ኦሪየንታል ቸርችስ ዶግማቸው ምን ይላል? አሁን ስለተምታታብህ ነገር አለ ያለው እሱን ግባ። በእኛ በዶግማ እንደዚህ ብላ አታውቅም። ኦ ማይ ጋድ እንዴት አድርጎ መግባባት ይቻላል? አሁን ጠየቀኝ፣ ለጥያቄ መልስ ልስጥህ ከታገስከኝ። ቤተክርስቲያኔ አታስተምረኝም ወይ ታስተምረኛለህ? ቤተክርስቲያኔ ታስተምራለች ወይ አታስተምርም የሚባለው እንደሱ ነው። አታስተምርም። መዳን በኢየሱስ ክርስቶስ እንደሆነ ቤተክርስቲያናችን መሰረቷ ሰምታችሁታል። መሰረቷ ይኸው እኔ እድል ልስጥ አስተዋይ። ቤተክርስቲያን መዳን በክርስቶስ ኢየሱስ ብቻ ነው ያለችበት አንድ የቤተክርስቲያን ማስረጃ አስተኝ አንድ ማስረጃ። እንግዲህ እሱን ልንገርህ። አሁን የቤተክርስቲያናችን ዶግማ ታውቀዋለህ አንተ? እየጠበቅኩ ነው ያለሁት። አንድ ማስረጃ አስተኝ። ኦኬ፣ ዶግማችን ምን እንደሚል ልንገርህ። አምስቱ አዕማዳት ምስጢር በቃ የእምነታችን መሰረት ነው። አንተ ማስረጃ አንተ አምስቱ የቤተክርስቲያን አምስቱ አዕማደ ምስጢራት የቤተክርስቲያናችን መሰረት ነው የሚል አዳምጠኝ፣ እንደሱ የሚል ዶክመንት አንተ ብራዘር ከኪስ አታው ለማስረጃው። አንተም እኮ ማስረጃ አልሰጠኝም። ርዕስ አንስተ ማስረጃ አላመጣህም። እኔማ ይኸው ዳውንሎድ እያደረኩልህ ነው ብራዘር። እኔ ዳውንሎድ እያደረኩልህ ነው ላሳየው እኮ ስለአንተ እንግዲህ ከባለቤቱ በላይ እኮ አዋቂ ሆንክ እኮ። እኔ ባለቤቱ ዝያለሁ እንዳምን አዋቂ ሆንክ። እንዳምን ማስረጃ ወይ ስለራስህ ስበከኝ እስኪ። አንተ ስለአንተ እምነት ስበከኝ። እንዳምን ማስረጃ እስኪ አንተ ንገረኝ። አንተ ጋር ያለውን እውነት ካለ ንገረኝ። ወይ ደግሞ ስለኔ ከሆነ እኔ እንዴ ስለራሴ እንዳምን ማስረጃ አትችልም። እንዳምን የምታወራውን እንዳምን ማስረጃ ስጠኝ ያለው እንዳምን ያወራውን ነገር ታዳምጥም እኮ። እኔ የተማርኩትን ያወቅኩትን ቤተክርስቲያን የነገረችኝ መሰረቱን ስነግር አትሰማኝም። ከኪስ አወጣት ላይ እንዳምን ማስረጃ ስጠኝ አልኩህ ብራ። እንደሱ ብለህ እንትን ለማለት ራስህ እንደተጠቂ ለማስመሰል ኖ እንደዛ የጠየኩ እኔ ለክርክር አልገባሁም። እኔ የጠየኩ ማስረጃ ነው። ማስረጃ ማቅረብ ትችላለህ። አዳምጣ ላስ ልንገርህ። እኔው ራሴ ማስረጃ ነኝ። አንተ ማስረጃ አይደለም ልትሆን አትችልም። እና ኦኬ ምንድን ነው የምትፈልገው? ማስረጃ የቤተክርስቲያን ዶክመንት። ቤተክርስቲያን እኛ የምንድነው በክርስቶስ ኢየሱስ ብቻ ነው ያለችበት ዶክመንት። ማይ ጋድ አስተዋይ ኦርቶዶክስ ተዋህዶ ቤተክርስቲያን ታውቃለህ ወይስ ስለ አቡነ ተክለ ሃይማኖት ብቻ ነው የምታውቀው? እሺ ብራዘር የለኝም እያልከኝ ያለው ታውቃለህ ወይ? ካላወቅ የለኝም እያልክ ነው ወይ ወዳጅ? ኤርሚያስ ያስረዳህ ወይ? አንተ የለኝም እያልክ ነው ስለነበረ ያው እኔ መረጃ ማለት እንደዚህ ነው ብራዘር። ማስረጃ ማለት እንደዚህ ነው። ይሄ የተክለ ሃይማኖት ገድል ነው።
እዚህ መጽሐፍ ላይ ለኃጢአታችሁ ቤዛ የሚሆን የመቃብር ስፍራ እንደተሰጣችሁ ቤተክርስቲያን ትናገራለች። ይኸውና አንብቡ። ሳትጠራጠር በቃል ኪዳኑ አምናችሁ መጠጊያችሁ እርሱም የኃጢአታችሁ ቤዛ መቃብሩን የሰጣችሁ እግዚአብሔርን እያመሰገናችሁ በዓለም ሁሉ በከበረው በአባታችሁ በተክለ ሃይማኖት ጸሎት የሥጋ ፍልሰት በሆነበት ጊዜ ዛሬ በዚህ ቀን የተሰበሰባችሁ ሁላችሁ ጸሐፊያንና አጻፊያን በእውነት ለዘላለም ይቅር ይበላችሁ ይላል። ማስረጃ በመቃብር ስፍራውን ምን አድርጎ የሰጣችሁ ይላል? ለኃጢአታችሁ ቤዛ። ማውጫውን ወደዛ ትንተና ውስጥ ከመግባታችን በፊት ማውጫውን አሳየኝ። እንትኑን የመጽሐፉን ገጽ የመጀመሪያው ማለት እንትኑ የእሳቸው መሆኑን እስኪ ገድለ ተክለ ሃይማኖት የሚለውን አሳየኝ። አይልም ብሎ ሊያወራን ማለት ነው። ማስረጃ አለ። ገድለ ተክለ ሃይማኖት የሚለውን አሳየን። እንትኑን ክደነውና ይኸው ገድለ ተክለ ሃይማኖት የትኛውን ላጣል አሳየን። እንትኑ ላይ ያው መረጋጋት ምን ችግር አለ? እኛ ያለ መረጃ እኮ አናወራም። አንተ ግን መረጃ የለም፣ እንዲህ የምትገልጠው መረጃ የለህም። ቤተክርስቲያን መዳን በክርስቶስ ኢየሱስ ስሜት ማውራት ስትጀምር ሰው ሲያወራ ማውራት ስትጀምር ስሜት ይሆናል። አንተ ግን አሁንም ስሜት ይሆናል። ቤተክርስቲያን አንደኛ መዳን በክርስቶስ ኢየሱስ ብቻ ነው። እድል አልሰጠ ስለኛ እያወራ እኮ ማስረጃ አቅርብ ያልከኝ እኮ አንተ ነህ። አሁን ስሜት ይሆናል። በቂ ማስረጃ አይደለም። ከፈለክ ደግሞ በሱ እንነጋገር። አሁን ባነበብካት አንቀጽ ላይ እንነጋገር ከፈለክ። አይዞህ ወዳጅ። ይሄ ምንድነው? እሺ ጥሩ። ይሄ ምንድነው? ጥሩ። ገድለ ተክለ ሃይማኖት ነው የሚለው። ኦኬ አውጣውና አንቀጹ ላይ አውጣውና እንነጋገር። እሺ የመቃብር ስፍራ የኃጢአት ቤዛ ሆኖ ተሰጥቷል። አይ ቆይ ወደዛ አትቸኩል። ለምን እንደዛ እንደተባለ ከዛም ቀጥሎ ተከታይ ያለውን ነገር ቦድሰ የምትረዳ ከሆነ አይገባም። ጥያቄ እሱ የኃጢአት ቅድም ምን አለ? እኛ ቤተክርስቲያን ውስጥ ከኢየሱስ ውጪ መዳኛ የለም ማለት ውሸቱን እንደሆነ ሁላችንም እናውቃለን። የታወቀ ኦርቶዶክስ እንዲታዩና አትዋሽ አትኖርም፣ ኤግዚስት አታደርግም ካልዋሽሽ። ይኸው ሳትጠራጠሩ የኃጢአታችሁ ቤዛ መቃብሩን ይላል። የኃጢአት ቤዛ አድርጎ የተሰጠው ምንድነው? እሱ የመቃብር ስፍራ የለም ማለት ይኸው የመቃብር ስፍራ የማን? የተክለ ሃይማኖት የመቃብር ስፍራ የኃጢአት ቤዛ ተደርጎ ሰጥቷል በኦርቶዶክስ። ተክለ ሃይማኖት እንትን ይሄ ቃል ኪዳን ሳይሰጣቸው በፊት አቡነ ተክለ ሃይማኖት ምን ነበር ሲያደርጉ የነበሩት? ጨርስ መጀመሪያ ምን ነበር ሲያደርጉ? ጥያቄ ነው እሱ። የለም ብለሃል መጀመሪያ። ተሳስቼ ነው አለ ብለህ አርመን ምትይ። አይ አይደለም፣ አንተ የተረዳህበትና እኔ የተረዳሁበት የተለያየ ስለሆነ እኔ ስለመረዳት አይደለም፣ ስለ ቤተክርስቲያን ዶክመንት ነው እየጠየቁት። ቤተክርስቲያናችን ውስጥ የኃጢአት ስርየት ከክርስቶስ ኢየሱስ ውጪ የለም ብለህ ስትዋሽ ነበረ። ይኸው የመቃብር ስፍራ የኃጢአት ማስተሰሪያ አለ ብላ ቤተክርስቲያን የነገረችን ያለችው። ተሳስቼ ነው ወይ አላቃት የሚችል ቤተክርስቲያን ይቅርታ ብለህ ነው የምትጀምር። አይ አይደለም፣ አቃታለሁ የተባለበትም ኮንቴክስት አንተ በምትለው ሴንስ አይደለም። በፈለከው ኮንቴክስት ተወስደዋለህ፣ ኮንቴክስቱን ታስረዳናለህ። መጀመሪያ የኃጢአት ቤዛ መሆኑን አመንክ ማለት ነው። የኃጢአት ቤዛ የሚሆን መቃብር እንዳላችሁ አመንክ ማለት ነው። ያ የተባለበትም ራሱን የቻለ እንትን አለው ሚስጥር እኮ። ስለዚህ አምኛለሁ በል እኮ። ሚስጥሩ ይኑር እንናወራው። ሚስጥሩ አለ አምኛለሁ። ቅድም ተሳስቼ ነው ከኢየሱስ ውጪ የለም ያልኩት ተሳስቼ ነው ብለህ አስተካክለው። እዛን ቀጥል ወንድም አለም። አሁን ይሄ ፍርድ ቤት ቆመን በዚህ ካልሆነ በዚህ ካልሆነ ጁሪ ነው የመጨረሻውንም ውሳኔም የወሰነው። በፍርድ ቤትም ታውቃለህ አይደል? ካልተማመነ እሱ ብራዘር ወይ አላምንበትም በለንና አቋምህን ይወጣ። በቃ ባለመግባባት እንለያይስ በዚህ ጉዳይ አላቆም በለኛ። ይሄው ቤተክርስቲያኔ መረጃ አልልህም። እሺ ይሄ የኃጢአት ቤዛ አድርጎ የተሰጠው የመቃብር ስፍራ ቤተክርስቲያን አላት የላትም?
የተባለበት ኮንቴክስት አንተ በምትለው ሴንስ አይደለም። በምንድን ነው ኮንቴክስቱ ንገረኝ። ኦኬ ላስረዳህ። እንግዲህ ሊያስረዳን ይኸውልህ ቅድም ብያለሁ እኮ የጻድቁን ስራ ያደረገ የጻድቁን በረከት ያገኛል። ቅድም ነገርኩ። ኤልያስ ለኤልሳ በረከት ትቶለት እንደሄደ ሌሎችም እንደዚሁ ለእኛም ሐዋርያት ናቸው። አሁን ዛሬ አንተ ኢየሱስ ኢየሱስ እያልክ እንትን የምትመጻደቅብን ሐዋርያቱ ይኸውልህ በሞታቸው ሞቱን መስለው ያስቀመጡልህ እምነት ነው። አሁን አንተ እንደዚህ በትምክት እንድታወራ የሚያደርግ ገብቶሃል? ይኸውልህ ትዕቢት እና ትምክት የትም አያደርስም። አንተ ለኢየሱስ በእውነት ከቆምክና እውነትን ድኛለሁ ያልዳኑ ሰዎች አሉ መዳን አለባቸው ብለህ በዛ ሴንስ ውስጥ ካለ ኦልሬዲ በተጋድሏቸው ክርስቶስን መስሎ ያለፉትን ሰዎች አኪዩዝ በማድረግ አይደለም ሌሎችን መቀየር የምትችለው፣ ሆነ መገኘት አለብን። ተክለ ሃይማኖት በአካለ ነፍስ አሁን ከእግዚአብሔር ጋር ናቸው። በአካለ ስጋ ከኛ ጋር ያሉ እኮ የእናንተ ፓስተሮች በጫማ ኦኬ ተውስ ለምን ሚውት ታደርገኛለህ? ተውስ የእናንተ ፓስተሮች እኮ በጫማ ጥፊ እኮ አጋንንት እናስወጣለን እያሉ በአደባባይ እያሳዩን እየዋሹን ብዙ እኮ ነገር መጎልጎል እንችላለን እናንተ ጋር የለኝም። አሁን ያ አይጠቅም። አንተ በኢየሱስ አዳኝነት ካመንክ እኔም ወንድም ካመንኩ ትውልዱ ጊዜ ያልተሰጠ ጊዜ እንዳለ እንዳያስብ ዝም አይሰማው። ስለጨረስክ ሐሳብ ስለጨረስክ አልጨረስኩኝም። የጠየኩት ጥያቄ ኦርቶዶክሲያን ምንድናቸው? ቆይ ተረጋጋና ስሜት ያለ መሸነፍን ከምታሳውቅ በስሜታዊነት ረጋ ብለህ እንደገባህበት መልስ እንዳለ ሰው አክት አድርገህ ብትወጣ ነው የሚሻለው። እንደማመጥና እናው ሰምቻለሁ። ሌላ ሐሳብ ውስጥ እንደገባው ላስታውስና ወደ ሐሳቡ ልመልስ። ጥያቄ ምንድነው? ወደም ስሙ ይኸው የኃጢአታችሁ ቤዛ መቃብሩን ተሰጠ ይላል። ኮንቴክስቱ እሱ አይደለም ማለት ስለ ጫማ ጥፊ ያወራ። ይሄ ስለ ጫማ ጥፊ አያወራ። እዚሁ ስለ ጫማ ጥፊ ምንም የሚናገር ነገር የለም። የጠየቁ ስለ መቃብር ስፍራ ነው። የመቃብር ስፍራ የኃጢአት ቤዛ ሆነ ትላለች ቤተክርስቲያን። ይሄ ኮንቴክስት እንደሱ አይደለም የምትለኝ ከሆነ አሳይ። ምኑ ጋ ነው መጽሐፍ ቅዱስ ውስጥ የተክለ ሃይማኖት ሳይሆን የጳውሎስ የመቃብር ስፍራ ለኃጢአት ስርየት ተደርጎ የተሰጠው? የጴጥሮስ የመቃብር ስፍራ የኃጢአት ስርየት ሆኖ የተሰጠው ከክርስቶስ ኢየሱስ ደም ውጪ። ጳውሎስ አሕዛብን ሄዶ ሲሰብክ ምንድን ነው ሲጨርስ ታወራኝ ትሰጣል። እሺ ትሰጣል። አሁንም ጥያቄ የት ቦታ ላይ ነው የመቃብር ስፍራ ቤዛ ሆኖ የተሰጠው ለኃጢአት ይቅር? እሱ ነው ጥያቄ። በላው ወደ መልስ ግባ። ግርድፉ እንደዚሁ እንትን ብለህ የምትል ከሆነ አይገባህም። በግርድፉ ለምሳሌ ለእሳቸው የተሰጠውን ቤዛነት ወይም ለእሳቸው የተሰጠውን ቃል ኪዳን ወስደ ከኢየሱስ ክርስቶስ የማዳን ስራ ጋር አነጻጽረህ የምታይ ከሆነ አይገባህም። ለምሳሌ ስለ ሐዋርያቱ አነሳ። ጳውሎስ ምንድን ነው ያለው? እኔ ክርስቶስ እንደመሰልኩ እኔን ምሰሉ ብሏል አይደል? እኔን ምሰሉ ነው ያለው። ክርስቶስን ምሰሉ አላለም። ለእያንዳንዱ ነገር አስተማሪና መሪ ያስፈልጋል። ወደ ክርስቶስም ለመድረስ ገባ ከስሩ ያሉ ደቀ መዛሙርትን ሐዋርያቱን መስማት አለብ። ከዛው እንደዚህ በዚህ ተዋረድ ነው የመጣ ነው። አየህ አሁን እሳቸውም ላስተማሩት ልጆች፣ ላጠመቋቸው ልጆች፣ ወንጌል ሰብከው ወደ ክርስቶስ ላመጧቸው ልጆች ጠፍተው እንዳይቀሩ የተገባላቸው ቃል ኪዳን። ስለዚህ ተክለ ሃይማኖትን ስታስብ ለተክለ ሃይማኖት ቃል ኪዳን ተሰጠ ብለህ ስታስብ የምታስበው ክርስቶስን ነው። መንገዱ የመጨረሻ ማሰሪያው ክርስቶስ ነው። እኛ እንደዚህ ነው የምንረዳው። አንዳንድ ባለማወቅ ኦፍኮርስ እንደዛ የሚሄድ አለ። እሱን ኦርቶዶክስ ነው ብለህ በዛ ደረጃ ወርደ የምትሟገት ከሆነ እናንተ ጋርም እኮ ነው። አሁን አንተ ጴንጤ ነህ። እሺ ሌላ ሐሳብ እናንተ ጋርም እኮ ብዙ ስህተት አለ። በዛ ሴንስ አላይም። ሌላ ቦታ ስለገባ ያው ገብቻለሁ። ይሄ ነው እንደዚህ ነው መረዳዳት ያለብን። እኔም አሁን ማስረጃ አንተ ደግሞ ታመጣና በጫማ ጥፊ ምናምን ብዬ ብመጣ ርዕስ ሰርቼ አይሰራም። አሁንም ስሜት መበሻሸቅ ነው አንተ ያስ ስሜት አትሁን ወዳጅ። አሁንም ስሜት እኔ ስሜት ያለው እንኩኝ አንተ ነህ ስሜት አሁን
ሀሳቡ ስሜታዊ ላይ ስለሆንክ ቅድምም ስታወራ የተሳሳተ ስለሰማው ነገር በቤተክርስቲያናችን ላይ ስትናገር ነበር። ስታወራ ሀሳቡን ስለሰማው የማድመጥ አቅም አለ፣ እውነቱን የመጋፈጥ አቅም አለ። ስለምጋፈጥማ ነው እኮ የምነግርህ። ስለዚህ ሚውት አድርገልኝና አሁን ደግሞ ሌላው ደግሞ የኔ ተራ አውራ። ስሜታ ያለመው ማለት እንደዚህ ምን አለን? እኔ ኢየሱስን እንደምመስል እናንተ እኔን ምሰሉ ብሏል ጳውሎስ። እሱ ነው እንደ አንድ የጠቀሰው ጥቅስ እሱ ከኃጢአት ስርየት ጋር ይገናኛል ነው ጥያቄ። ጳውሎስ ጌታችን ኢየሱስ ክርስቶስ የኃጢአት ስርየት እንደሆነ ለኛ ለኃጢአተኞች ለበደለኞች እኔ ጳውሎስ የኃጢአት ስርየታችሁ ነኝ ብሏል ጳውሎስ? በፍጹም አንድም ሐዋርያ የኃጢአት ስርየት እኔ ነኝ ብሎ የሰበከ ያስተማረ ሰው የለም። እባክህ እኔ ስታወራ ሚዩት አድርጌ ነው ሰማኝ መቻል ቀደም ሲዋሸን የነበረውን ነገር ላሳያል ማለት እኛ ቤተክርስቲያን ውስጥ አለ ከኢየሱስ ውጪ የለም ማለት ይሄው ከኢየሱስ ውጪ አለ ብሎ አሁን አምኖ እየተከራከረለት ምን የኃጢአት ስርየት የሆነን የመቃብር ስፍራ እያወራን ያለነው የትኛውም ሐዋርያ የትኛውም የጌታ አገልጋይ ራሱን የኃጢአት ማስተሰሪያ ቤዛ አድርጎ ከኢየሱስ ውጪ የሰጠ ማንም የለም። መጽሐፍ ቅዱስ ውስጥ የለም። ይሄ አጋንንታዊ ትምህርት አጋንንታዊ ትምህርት ቤተክርስቲያኒቷ እንዲህ አይነት አጋንንታዊ ትምህርቶች ስላሉት እሱን ለመደበቅ ነው ልጆቿ የሚወራሩት። እግዚአብሔር ይመስገን አሁን ጊዜው የማስረጃ ነው። ታታካለ ይዘህ ትመጣለህ። እኛ ታማኞች ነን። ስህተት ነው እንልሃለን፣ እንደግፋለን። ነውራችንን ለመሸፈን አንሯሯጥም። የኛ እውነት ከእግዚአብሔር ሐሳብ ጋር የሚስማማ ሐሳብ እስከሆነ ድረስ ብቻ። ከዛ ውጪ ማንንም ያወራው ማንንም ይጻፈው ስህተት ከሆነ ለእግዚአብሔር ሐሳብ የምንገዛ ክርስቲያኖች ነን። ቤተክርስቲያን ግን ምን ብላ ትዋሻለች? የመቃብር ስፍራ የኃጢአት ስርየት የሆነላችሁ ዘንድ ቤዛ ሆኖ ተሰጥቷቸዋል። የማን የመቃብር ስፍራ? የተክለ ሃይማኖት የመቃብር ስፍራ። አንድም መጽሐፍ ቅዱሳዊ ኤቪደንስ የለም። ቤተክርስቲያን አሁን እንደዚህ የምትዋሸውን ውሸት መጽሐፍ ቅዱስ ታደርግበት ድፍረት የለም። የትኛውም ሐዋርያ ከክርስቶስ ኢየሱስ ውጪ የኃጢአት ስርየትና በደል የሚገኝበት እንትን ነገር አለ ብሎ አልነገረም። ይህ ኦርቶዶክስ ብራዘር። ለዚህ መጽሐፍ ቅዱሳዊ ማስረጃ የለም። ይሄንን ነው የምደጋግመው። አሁን ምድር ብሰጥ አየህ፣ ሁለተኛ ተሳስተ ጴንጤዎች ቤት ገብተ ቤተክርስቲያናችን ኢየሱስ ክርስቶስ ብቻ ነው የመዳኛ መንገድ፣ የኃጢአት ስርየታችን ኢየሱስ ክርስቶስ ብቻ ነው እንዳትል ተሳስተ ማለት ነው። ጴንጤ የሚያወራው በማስረጃ ነው። ቤተክርስቲያን ኢየሱስ ክርስቶስ ብቻ የኃጢአት ማስተሰሪያ የሆነባት ቤተክርስቲያን አይደለች። ለዚህ ነው መታደስ የሚያስፈልጋት። ለዚህ ነው ወደ እግዚአብሔር እውነት መቅረብ የሚያስፈልጋት። እንደዚህ አይነት ኮተት የሆኑ ትምህርቶች አሉ። ይሄንን የመቃብር ስፍራውን የሚያምኑ ሰዎች ኦርቶዶክስ አይደሉም አልከኝ። አይደለህም፣ አንተ ነው ኦርቶዶክስ ያልሆንከው። የተክለ ሃይማኖትን የመቃብር ስፍራ የኃጢአት ስርየት እንዲያገኙ አድርገው ያስተማረችው ቤተክርስቲያን ናት። ይሄ የኦርቶዶክስ ቤተክርስቲያን ነው። አንተ እንግዲያውስ ኦርቶዶክስ አይደለም። አየህ፣ እነኚህ ይሄንን የሚያምኑ ሰዎች ኦርቶዶክስ ናቸው። ለምን? በመጽሐፍቶቿ ላይ ቤተክርስቲያን እንዲያምኑ ስለነገረቻቸው የኃጢአታችሁ ማስተሰሪያ የተክለ ሃይማኖት የመቃብር ስፍራ ጭምር ነው ብላ ስላስተማረች። ስለዚህ ኦርቶዶክስ ያልሆንከው አንተ ነህ እንጂ አማኙ አይደለም። ራስህን ፈትሽ። አንተ ኦርቶዶክስ አይደለም። ኦርቶዶክስ የሆኑት እነኚህ እንደዚህ የሚያምኑ ናቸው። አሁን ማስረጃ ሰጣ። አሁን ማስረጃ ነው ያቀርብ ያለው። አሁን አንተ ተራው ያንተ ነው። ምንም በቃ ማስረጃ ከሌለ ምንም አንቀጥልም። አሁን እድል ሰጣለሁ። ቤተክርስቲያን ክርስቶስ ኢየሱስን ብቻ በማመን ነው ሰው የሚዳንበት ያለችበት የቤተክርስቲያን አንድ ዶክመንት ካለ ልቀበለ አፍጥ ነው። ይኸውልህ አሁን ከመግባባት ከቻልን ምንድን ነው መሰለ፣ ቀደምም ነግሬያለሁ። ሁለተኛ አሁን እኔ ቀደም የሰጠውን ምሳሌ እኔ ክርስቶስ እንደመሰልኩ እኔ ምሰሉ ብሏል ጳውሎስ። ምን ሆኖ ክርስቶስን ስለመሰለ ነው እኔ ምሰሉ ያለው? ዞሮ ዞሮ ስለ መዳን እኮ ነው፣ የዘላለም ሕይወት ስለማግኘት ነው። ሌላ ነገር የለውም። ተክለ ሃይማኖትም ይህንን አድርገው ነው ያለፉት። አንተ ስለማይገባህ ነው እንጂ። ሁለተኛ የተሰጣቸው ለእነዚህ ቅዱሳን ይወለቁ። አዳምጠኛ እኔ ጌታ አዳምጠኝ ፕሊዝ። ሪፍሌክት ዲባንክ እኮ ታደርገዋለህ የእኔን ሀሳብ ግን አዳምጠኝ። ድምፅም ላሰማ ብዬ ነው። ድምፅ ላሰማ። ከዛም ደግሞ ምን አለ ጳውሎስ ክርስቶስን መስያለሁ ብሎ ያለው
የዘላለም ሕይወት ከማግኘት አኳያ ነው አለ። ስለዚህ ኢየሱስ የዘላለም ሕይወት አግኝቶ ጳውሎስም ደግሞ ልክ እንደ ኢየሱስ የዘላለም ሕይወት ስላገኘ ነው አምሳያው የሆነው። እንደዛ እያልከን ነው እና ቀጥሎ ነው የዘላለም ሕይወታችን ክርስቶስ ነው። ታውቀዋለህ ኤርምያስ። ጳውሎስ በክርስቶስ የዘላለም ሕይወት እንዳገኘ ክርስቶስ አምላኩ እንደሆነ ስለተረዳ እኔን ምሰሉኝ እኔ እሱን መስያለሁኝ አለ። እሱን መስያለሁ ማለት የእሱን እሱ ትቶት የሄደውን የመዳን ቃል ገብቶሃል ተቀብሎ አምኖ በስራውም ክርስቶስን መስሎ ስለኖረ እኔን ምሰሉ ብሏል። ያ ብቻ አይደለም። ለሐዋርያት እኮ የተሰጠ ስልጣን አለ። አንተ ታውቃለህ። በምድር ያሰራችሁት በሰማይ ታሰረ፣ በምድር የፈታችሁት በሰማይ ተፈታ። በሰማይም ጭምር ነው ስልጣን ያላቸው ባይዘወይን ቅዱሳን፣ በምድር ብቻ አይደለም። ይህን ማስተዋል አለባቸው። የመጽሐፍ ቅዱስ ቃል ነው። ስለዚህ አሁን እዚህ ጋር ተክልዬ በስራቸው አስመስክረው አክሊል ተቀብለው ከሄዱ በኋላ ቃል ኪዳን ቢገባላቸው ምንም ማለት አይደለም። በቃ ይህን በጸጋ መቀበል አለብን እንዴ። ይሄ እኮ መጽሐፍ ቅዱሳዊ ቃል ነው። ባይዘው መጽሐፍ ቅዱሳዊ አስተምሮ ነው። ነገር ግን ቆይ ላሴ ላይ አትቁምብኝ በእናትህ። ኤርምያስ ባለቤቱ እኮ አለ። አንተ ምንድን ነው እሱ? እንዴት ቴክሪዚ የኔ ቤት ብራዘር አንድ ጊዜ ነው አድርጌ ወሰርኩት። አንድ ጊዜ ቆይ እስኪ ፕሊስ። እንዴ አንዴ ትንሽ ደቂቃ ስጠኝ። እየሰማ እናንተ ነው የምታወራው። አንድ ጊዜ ልጨርስ። አንተ ነው የምታወራው አልኩ ብራዘር። አስተካክለ ግን አውራ። ጳውሎስ እኔ የኃጢአት ቤዛ እና ለእናንተ የኃጢአት ቤዛ ነኝ ያለበት ቦታ ማስረጃ አስተካክለ። የተክልዬ ቃል ኪዳን የተሰጣቸው ቃል ኪዳን ከክርስቶስ የማዳን ስራ ጋር ከዛ ከክርስቶስ ቤዛነት ጋር ከክርስቶስ አምላክነት ጋር ከክርስቶስ በቃ ሚስጥር ጋር እንትን እኩል አድርገህ የምታይ ከሆነ ተሳስተሃል። እኩል እንዳልሆነ ማስረጃ እንደዛ እኩል እንዳልሆነ ማስረጃ ኦርቶዶክስ ካለ እኔ ልቀጣ ማስረጃ አምጣልኝ። እሺ ማስረጃ ይኸው መጽሐፉን አመጣሁልህ። እኔ መጽሐፉን አመጣሁልህ። አንተ ማስረጃ አሁን መጽሐፉ አንተ የተረዳህበትና አንተ ማስረጃ አንተ እኛ የምንረዳበት በጣም የተለያየ እኮ ቤተክርስቲያን እንደዛ እንደማትረዳ ማስረጃ አንተ በማስረጃው አውጣ በማስረጃ። ከዚህ በላይ ምን ልንገርህ? እንግዲህ እኔ ራሴ ማስረጃ ሲባል ወዳጄ ማስረጃ ሲባል ራስ አይጠቀስም። ይሄ በጣም ሼም ነው። ባይዘው አለማወቅህን ነው የሚያሳየው። ምንም እንደማታውቅ ማሳያ። አሮጋንት ነህ አንተ፣ በፍጹም አሮጋንት ነህ። አልዳንክም አንተ። አሁን አንተ አልዳንክም። የፈለከው በሉ ችግር የለም። አልዳንክም። ማስረጃ ሲባል እኔን መሪን ካላንድ ሰው ምንም እውቀት የለውም ማለት። አሁን እኮ እኔ እናንተ መሰረት በሆነው በክርስቶስ እኮ እናምናለን አይደል? ወዳጄ አሁን ሐሳቡ ላይ አተኩራ ሌላ ቦታ ምን አስኬዳ ለቅሶውን ተሆነ ለዛ ደግሞ ካልገባ ይሄው ላስረዳ እኮ ብዬ ማስረጃ ነው የጠየቅኩት። አታስወራኝም እኮ አታናግረኝ። ታወራ ሰምቻለሁ። ማስረጃ ነገርኩ እኮ አንተ በሰጠኸኝ ማስረጃ መልሼ እየነገርኩ ነው። ማስረጃ ቤተክርስቲያን ይሄው ቤተክርስቲያን መጽሐፉማ ገለጥኩልህ። የለም ብለህ ነበር ስትዋሽ የነበረው። የመጨረሻ ጥያቄ ልጠይቅ አንተ። ማስረጃ የለኝም ስትል እሺ ችግር የለውም በቃ የለኝም፣ ግን ልጠይቅ። የለኝም በቃ ልጠይቅ። ሰምታችሁ አንዴ ልጠይቅ። ቆይ ልጠይቅ ነው አንዴ ታውራ ታገስ። ቆይ ልጠይቅህ እኮ ልጠይቀኛለህ። ታገስ። ልጠይቅ ደግሞ ታገስ። የለኝም ያልከው የራስህ ቤት ነው ይታዘብ። የለኝም ያልከውን እንደምድር ምክንያቱም እስካሁን ድረስ መዋሸት ነበር። ለምን መሰለህ እንዳወራ ስላልፈቀድክልኝ ምን ልበልህ እንግዲህ። አሁን እኮ አንተ ይኸው አለኝ የምትል ከሆነ ማስረጃ አለኝ የምትል ከሆነ እድል ልስጥህ። ቤተክርስቲያን የኃጢአት ማስተሰሪያ መላሴ ላይ አትቁማ ልንገርህ። ከመጽሐፍ ቅዱስ እያጣቀስኩ እየነገርኩ እኮ ነው። አትሰማም። ሃይማኖት የመቃብር አሁን አንተ አፍ እንጂ ጆሮ የለህም። አይዞህ በርታ በል ብራዘር፣ በርታ በል ብራዘር፣ አይዞህ ብራዘር። ይኸው እድል ሰጥሃለሁ። ቤተክርስቲያን የተክለ ሃይማኖት የመቃብር ስፍራ የኃጢአታችን ማስተሰሪያ አይደለም ያለችበት ማስረጃ ነው። ይኸው እጠብቃለሁ። በጉጉት ነው የምጠብቀው። አሁን ደግሜ ይኸውልህ አንቀጹ ላይ ራሱ ቦድሰሷን ፓርት ብቻ ነው ያወጣው። እያንዳንዱን ቃል እናውራበት። እስኪ አውጣው ነው ለማንበብ ትችላለህ። እንደ ድል ሰጥቻለሁ። አንተ ብቻ ቤተክርስቲያን የኃጢአት ማስተሰሪያ የመቃብር ስፍራው አይደለም ያለችበትን ማስረጃ ብቻ አስቀምጥ። በጣም ይገርማል።
ኤኒዌይስ ይኸውልህ አሁን የምትጠይቀው ጥያቄ በጣም ፉልሽ የሆነ ጥያቄ ነው የምትጠይቀው። አስረድቼ መልሶ አይገባ። አየህ አሁን አንተ ዊን ለማድረግ ነው ጊዜን ተጠቀም ብራዘር፣ ጊዜን ዊን ተጠቀም። ለማድረግ ነው እየጠበቅኩ ነው። ደስፕሬት አድርገህ ያለው እኮ። ጊዜን አሁንም ተጠቀም። ልናገር አስጨርሰኝ። ኦኬ አሁንም ፖይንቴን ለማስረዳት የእኛን ቤተ ክርስቲያን መጀመሪያ ዶግማው ነው መሰረታችን። ገብተዋል? ዶግማው መሰረታችን ነው። ዶግማዋን ማወቅ፣ ዶግማውን የምታስፈጽምበትን ደግሞ ቀኖናውን ማወቅ፣ ከዛን ገድላቱን ቢሆኑ ልንገር የማይሄዱ ከመጽሐፍ ቅዱስ ጋር ተያያዥነት የሌላቸውን ነገሮች እናርማለን። እየታረመው ነው፣ እያያችሁ ነው። ተያያዥነት ባለው ነገር ላይ ግን እንቀበላለን፣ ያንን እናስኬዳለን። ያም ደግሞ ልንገር ለእምነታችን ግብአት እንዲሆን ነው እንጂ የእምነታችን መሰረት ነው ብለን አናምነው። ለእምነታችን ግን ግብአት ነው፣ አርአያ ነው፣ ምሳሌ ነው። ለተክለ ሃይማኖትም የተሰጣቸው ቃል ኪዳን ቅድም እንዳልኩ አርአያነት ነው፣ ምሳሌነት ነው እንጂ ከተክለ ሃይማኖት ውጪ መዳኛ የለም ብለን አናምነው። እንደዛ ማለት እንደዛ አይነት በዛ ሴንስ አንረዳም። ገባ? የመዳናችንን ስራ የሰራው አምላካችን ክርስቶስ፣ የእምነታችን መሰረት ክርስቶስ ነው። ተክልዬም ክርስቶስን ሲሰብኩ ገብተዋል፣ ሲያጠምቁ ገድላቸው ሁሉ የሚያወራው እንደውም በአብዛኛው ስለዛ ነው። አሁን አንተ መጀመሪያ እሳቸው የሰሩትን ስራ በህይወት እያሉ የሰሩትን ስራ ትተህ መጨረሻ ላይ በህይወት አልፈው ቃል ኪዳን የተገባላቸውን ነገር አውጥተህ ነው ቤተክርስቲያናችን በቃ እንደዚህ እንደምታምን በጣም ስህተት ውስጥ እንዳለች። ሌላው ደግሞ እኔ ያለኝ ጥያቄ በቃ አሁን ይሄ ሁሉ ኦርቶዶክስ በቃ አይድንም ብላችሁ ነው የምታምኑት እናንተ? እንደዛ በዛ ሴንስ የምንረዳ ከሆነ ከባድ። እሺ ጥያቄውን በእግዚአብሔር ዙፋን ላይ ተቀምጦ እንደመፍረድ ነው የሚሆን። ልንገርህ። ኦኬ ስለዚህ ለተሰጣቸው ለሐዋርያት የተሰጠ ስሜታያቱን ረጅም ሰዓት ነው ሰጠን። ሚውት አድርጋው ሌላ ነገር ስለገባ ነው ያስቆምኩት። በጣም አቢዩዚቭ ነህ አንተ። በጣም ሰው አቢዩዝ ታደርጋለህ። አይዞህ ወዳጅ፣ አይ አቢዩዝ ታደርጋለህ ግን ባይዘው አይዞህ ወዳጅ፣ ሚውት ታደርጋለህ። አንተ የምታመልከው ክርስቶስ ሲሰቅሉት እንኳን ሚውት ታደርጋለህ። አልተናገረም። ሚውት ታደርጋለህ። ገብቶሃል? አይ አላስጨረስከኝም። አንደኛ፣ ሁለተኛ አቢዩዚቭ ነህ። ለተጠየቀው ጥያቄ የተሰጠ ሰዓት ሰው ይታዘባል። ከበቂ በላይ ነው ለመመለስ። ኦኬ ግን አንዳች መልስ አለ? የለም። አንድ መልስ የለም ብራዘር፣ አንድ መልስ ማለት አንተ በክርስቶስ ታምናለህ? አማኝ ነህ? አሁን አማኝ ነህ አንተ? አሁን አማኝ ነህ? የኔ ተራ ድነሃል አንተ? አሁን ድነሃል? የኔ ተራ ይውጣ። የኔ ቤት ነው። እኔ አንተ አይደለም። አዎ ግን እኔን አኪዩዝ አድርጋ አትናገራ። እስኪ የሆነ ማሳመኛ ነገር እስኪ አምጣ። አስተዋይ አይዞህ ብራዘር፣ መበርታት ነው ያለው እንጂ ዝም ብለህ አሁን አኪዩዜሽን። አይዞህ ወዳጅ፣ ሚውት ታደርጋለህ ማለት ስሜታዊ መሆንን የሚያሳየው መልስ እንደሌለ የሚያሳየው አንተ ስሜታዊ ያን ያክል ጊዜ ሰተነው ወዳጃችን መልስ የለውም። አሁን አይዞህ ወዳጅ፣ አይዞህ ብራዘር፣ አይዞህ። አስጠራ ነው። በጣም ተበሳጭተሃል። አሁንም ስሜታዊ እኔ አይደለሁም በእውነት እኮ። ካልሆንክ እኮ ሚውት አድርጋ ሰማሁህ አይደል? እድል ሰጠን እኮ እንግባባ። እድል ሰጠን፣ የሆነ ቦታ ላይ እንግባባ እኮ። አሁን ቢያንስ የሚያገናኘን ነገር አለ። መግባባት ማለት ሰው ሲያወራ መስማት ማለት ነው። ፎር ኢንፎርሜሽን አንተን የሚሰማኝ አኪዝ እኮ ነው የምታደርገኝ። ሰማው፣ እድል ሰጠው፣ ከ2 ደቂቃ በላይ አወራ፣ መልስ ግን የለህም ብራዘር። እንዴ ምን እናድርግ? መልስ ያጣኸው አንተ ለተጠየቀው ጥያቄ። ህዝቡ እየጠበቀ ነው ጆሮውን ሰጥቶ። እኔ ሁላችን እባክህን ብራዘር፣ እባክህን መልስ እየሰጠው ነው እኮ። ስታወራ ሰማንህ አይደል? በእኔ ሀሳብ የሚስማሙ ሰዎች አሉ። ስታወራ ሰማንህ እኮ። ጥሩ ይስማሙ እኮ። አሁን ግን እኔ ላው ብራዘር፣ አይዞህ ወዳጅ፣ አይዞህ። መምሰል አለብኝ። አሁንም ስሜታዊ ሆኗል። የመጨረሻ እድል ነው የምሰጥህ። ከዚህ በኋላ ካወራ ግን ምንም ነጥብ እንደሌለ ስላሳየ ታፕ ሸርታለ። ቴንክ ዩ። ይኸው ነው ኦርቶዶክስ መልስ አላት ብሎ የሚያወራው። ይሄ አንድ ጥቅስ ጠቅሶ የኃጢአት ስርየት የሚሆን የኃጢአት ማስተሰሪያ
የተክለ ሃይማኖት የመቃብር ስፍራ እንዳለን እንድናምን የሚያደርግ ትምህርት የለው። ቤተክርስቲያኒቷ ግን ምን ትላለች? የመቃብር ስፍራውን ምን አድርጎ ቤዛ አድርጎ ሰጠን ብላ በእግዚአብሔር ቃል ላይ ትዋሻለች፣ ትቀጥፋለች። ልጆቿም ያንን የሚደግሙት መጥተው በእግዚአብሔር ቃል ውስጥ የኃጢአት ስርየታችን ማን ነው ካለን የገዛ ደሙ ቃሌን ነው ማከብረው። ራስ ምን መልስ የሌለውን ሰው መለማመድ። ኦኬ እለት እለት አንተ አሁን በምትሰራው ኃጢአት እንዴት ነው የሚሰራው? እስኪ ንገረኝ። እታቸውስ የመቃብር ስፍራ የኃጢአት ስርየት የሚሆን አንዳች መጽሐፍ ቅዱሳዊ ኤቪደንስ ቅድም ምን ሲዋሸን ነበር? ቤተክርስቲያናችን ኢየሱስ ክርስቶስ ብቻ ነው የመቃብር ስፍራ የለንም ሲል ነበር። ይሄው ቤተክርስቲያኒቷ በአደባባይ ይሄው መረጃ ይዘን ነው የምናወራው። ምን ብላ ታወራለች? የመቃብር ስፍራ የማን? የተክለ ሃይማኖት የመቃብር ስፍራ፣ ተክል የተቀበረበት የመቃብር ስፍራ የኃጢአት ስርየት ነው ማግኛ ነው ብላ ትሰብካለች፣ ትናገራለች። ይዞ ኦርቶዶክስ ደጋግሞ ምን ሲለን ነበረ? የጫማ ጥፊ ሲለን ነበር። እደግመዋለሁ፣ በጫማ ጥፊ አጋንንት አይወጣም። እኛ ክርስቲያኖች ነን ብራዘር። ማንም ስላደረገው ያደረገው ልምምድ ትክክል ነው ብዬ አላምንም። እኛ በመጽሐፍ ቅዱስን ብቻ የምንከተል ክርስቲያኖች ነን። በጫማ ጥፊ አጋንንት አይወጣም የተጻፈ ምናምን ልምምድ ካለ አምጥተህ ታሳየናል። በጫማ ጥፊ አጋንንት አይወጣም። አጋንንት የሚወጣው ቅዱስ በሆነው በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ብቻ። መጽሐፉ የሚናገረው ይሄን በስሜ አጋንንትን ነው የሚለው። በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ብቻ ነው አጋንንት የሚወጣው። ስለማንም ክብር፣ ስለማንም እንቅስቃሴ፣ የሰውነት ውዝዋዜ አጋንንት አይወጣም። አጋንንት የሚወጣው በእግዚአብሔር ልጅ በቅዱስ ስሙ በክርስቶስ ኢየሱስ ስም ስለታዘዘ ብቻ። ከዛ ውጪ አጋንንት በምንም አይወጣም። ላሰማ ደጋግመህ ስታወራ ስለነበረው ይሄው ምን አጋንንት በምን እንደሚወጣ ላሳይ። ያው አይተዋላ። በእንደዚህ በስድብ በዱላ የሚያስወጣ እኛ ቤት ውስጥ የለም። እንዲህ እየደበደበ ማለት ነው፣ በዱላ እየተሳደበ። ስሙት ምን ብሎ እንደሚሳደብ አይሰማም? እሺ ማቹኝም እሺ፣ አይሰማም? እሺ አንዴ ድምጹን ጮክ ላድርገው። እሺ ያው በደምብ ስሙ። አንተ ምን አህያ ስሙ እንደዚህ አጋንንት አይወጣም። አየህ፣ እንደዚህ አሁን አጋንንት የሚያወጣ ሰው ብናይ ይሄ ከሰይጣን ነው የምንለው እኛ። አየህ፣ ከሰይጣን ነው የምንለው ብራዘር። ከሰይጣን ነው። እናንተንም ማሳየን ካለ አንተ ብራዘር፣ ካለ አንተ የለም፣ ካለ አንተ እኮ አልኩ። አንተ ሰው እንደዚህ ሲመታ የምታይበት አጋንንት አለ? እንደዚህ ያለ ካለ ስህተት ነው የምልህ። እንዴ አይ በደምብ እንደዚህ እየተሳደበ ይሰማል። ፓስተር እዩ ጩፋ ከኚህ ሰውዬ በምን ይለያል? አንተ ይዘህ ሰው እንደዚህ ያንገላታ እየተማታ ካሳየኸኝ ስህተት ነው እልሃለሁ እኮ ይዘና ብራዘር፣ ችግር የለም። በእኔ በመረጃ ለማወራው በመረጃ እንደዛ ያደረግም እሱ እንደውም እሱ ሳይነካ ነው ባየር ላይ አየህ፣ ሳይነካ ቴንኪዩ ሳይነካ አይዞራል
ለምሳሌ ጠጋቢል እኮ ይከንተዋል እኮ አየዘና እኮ ብራ ሲመታው ካሳየኸኝ ጠጋቢል ይከንተዋል። ሲመታው ስታሳየኝ እኮ ነው እሱ ሲመታው ካሳየኸኝ በደምብ ተቆጣጣሪ ከአጋንንት ነው እልሃለሁ። አሁን አንተ በማስረጃ አውራ፣ በማስረጃ አውራ። አሁን አንተ ያዝከው ምንድን ነው? ብሽሽቅና በገደል ያዝከው መሰረት የሆነውን ነገር ረስታችሁ። እኔ ግን ማዝነው ምንድን ነው መሰለህ በጣም ያችን ብቻ ተናግሬ ደስ ያለን የምታወራበት ቤት አይደለም ብራዘር። ህዝቡ ቁጭ ያለው አንድ ጊዜ እድል በፍጹም መረጃ ይዞ የሚያወራ ሰው የምንሰማበት ቤት ነው። አሁን ማስረጃ ይዘህ ይሄ ማስረጃ አለኝ ብለህ የምትሞግተው አንድ ነገር ካለ አንተ ቤተክርስቲያን ግን የመቃብር ትካታ አሁን እስካሁን እኔ በማስረጃ ነው ባይዘው የማወራው፣ በማስረጃ ነው የማወራው። እኔ ማስረጃ አቅርብ ነው እያልኩ ያለሁት፣ እየለመንኩ ማስረጃ አቅርብ ነው እያልኩ ያለሁት። ይሄ ምን የአደባባይ ሚስጥር አይደል? ያው ነው ማወራው። ይዘና በጣም ጠራራ ሌሊት ነው እኔ ጋር ይዘና እሱን ፍለጋ ሉልም ታውቀዋለህ። አንተም ህሊናህን አትሸውደው። ስለሌለ ልንገርህ ስለሌለ ብራዘር፣ በየትኛውም ቤተ እምነት ቆይ አዳምጠኛ እንደ ላውራ ቆይ ብራዘር፣ መረጃ አንጣና ከዛ እናውራ። ደስ ያለህን ነገር በማስረጃ አሁን አንጣና አንተ በቃ ኦኬ፣ አሁን ተሳካልህ፣ አሸነፍክ። እናንተ ንጹዎች ናችሁ፣ እኛ ርኩሳን ነን። እንደዛ ነው ወዳጅ። በማስረጃ አምጣና ሴንስ እንደዛ ነው። ያለህን ነገር ሞግተን እናንተ ገነት ናችሁ፣ ሞግተን በማስረጃ እንደዛ ነው። ቆይ ማስረጃ በቃ እኮ የሰጠኝ ማስረጃ እንደዛ ነው። ሴንሱ ፖይንት እሱ ነው። ኦኬ፣ ፖይንት ምን እንደሆነ እንግዲያውስ ሚት አድርገህ ስማኝ። እሺ፣ ፖይንትን ንገረኝ እኔ ላዳምጥ። ቤተ ክርስቲያን መታደስ ያስፈልጋታል። ለምሮ መታደስ የሚያስፈልጋት? ቆይ አንዴ እባክህ፣ ጥሩ ምክር ነው። እሺ ከሰማኸኝ አንዴ በደምብ ስማኝ። ለምን ቤተ ክርስቲያኒቱ ውስጥ የሰው ትምህርትና አጋንንታዊ ትምህርት ሞልቶባታል። ከመዳን አንጻር በክርስቶስ ኢየሱስ ላይ ዋሽታለች። ውሸታም ቤተ ክርስቲያን ናት። ኢየሱስ ክርስቶስ ሳይናገር ተናግሯል እያለች ህዝብን ወደ ሲኦል ትመራለች። ይህ ስሜታዊ መሆን አይደለም። በእግዚአብሔር ቃል ላይ አመፅ እያደረገች ነው ያለችው። እውነታውን ነው እየነገርኩ ያለሁት። ስለዚህ ይሄንን የሐሰት ትምህርቷን ልጆቿ ገብታችሁ ደግሞ እሱን ነው የምትደግፉት፣ እሱን ለመሸፈን ነው የምትሞክሩት። ችግሩ እሱ ነው። ቤተ ክርስቲያኒቷ ጠላቶቿ ጴንጤዎች አይደሉም። የቤተ ክርስቲያን ጠላቶቿ ሙስሊሞች ወይ ደግሞ ሌሎች ቤተ እምነቶች አይደሉም። የቤተ ክርስቲያን ጠላቶቿ አወቅን ተማርን ያሉት የገዛ ልጆቿ ናቸው። አየህ፣ እንዳትታደስ ወደ እግዚአብሔር እንዳትቀርብ የእሷን ስህተቶች እየደበቁ በአደባባይ ላይ እየዋሹላት የቤተ ክርስቲያኒቷን የሐሰት ትርክት የሚሸፋፍኑ የራሷ ልጆች ናቸው የቤተ ክርስቲያን ጠላቶች። እዚሁ ጋር ቆይ ልጠይቅህና አንዴ ልጠይቅህ። ቤተ ክርስቲያኒቷ መጀመሪያ የነበራት አስተምሮ ወይም ትክክለኛ የዶግማዊ የሆነው ነገሯ ትክክል ነው፣ ሌላ የተበረዛ ነገር አለ፣ እሱስ ተካከል ነው ወይስ ከመሰረቱ ትክክል አይደለችም እያልክ ነው? አሁን እሱን ሶርት አውት አድርገህ ቤተክርስቲያኒቷ እንደ ቤተክርስቲያን የምንቀበላቸው ጉዳዮች አሏት። ለምሳሌ ኦኬ እንትን መጥቶብሃል ማለት ነው። እሱን ሶርት አውት አድርጉ በብዛት። እኔ አይ ቲንክ አሁን ኤርሚንም በዚህ አጋጣሚ ልጠይቅ የገባሁት ኤርሚያስ የሰማኸኝ ጠፍተህ ነበር። እሺ ጥሩ። አሁን ከሰማኸኝ፣ አሁን ከመጣው ስማኝ። ቤተክርስቲያኒቷ ከመዳን ተስፋ አንጻር አሁን ላይ ጎላለች። ቤተክርስቲያኒቷን ስናስብ እያሰብን ያለ ነው በቀድሞ ታሪኳ፣ በቀድሞ ህይወቷ፣ በቀድሞ አቋሟ ዘራፍ የምትል ማርጀቷን፣ ጉልበት ማጣቷን፣ እግዚአብሔር እውነት መራቋን የማታቅና የማታስተውል አቅሟን የማታቅ ቤተክርስቲያን ነው። ማርጀቷን አታቅም፣ ግን አቅም አታለች። በእግዚአብሔር ቃል እውነት ደክማለች። መንፈሳዊ አክቲቪቲ ብቻ ነው የሞሉባት። ከእግዚአብሔር እውነት ርቃለች ቤተክርስቲያን። ግን አሁን ምንድነው የምትለው? ዘራፍ አለው ልክ ነኝ ምናምን ነው የምትለው። መውደቋን እንኳን አቅም ማጣቷን እንኳን አታውቅም። ከእግዚአብሔር እውነት መራቋን እንኳን አታውቅም እቺ ቤተክርስቲያን። ስለዚህ እያልን ያለ ነው ምንድነው እሱ? ቆም ብላ ራሷን ትመርምር፣ መጽሐፍ ቅዱስን ትይ፣ ለመታደስ ራሷን ታዘጋጅ። ለምን? ከእግዚአብሔር ቃል አንጻር ቤተክርስቲያን በጣም ርቃለች፣ ጎድላለች። ለምሳሌ እዛ ቤት ውስጥ አሁን ኢየሱስ ክርስቶስ ያድናል ብሎ መስበክ የማይቻልበት ቦታ ላይ ተደርሷል።
አይ ተው 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 እንዴ ተው፣ እንደዚህ ይባላል? እንደዛ ተደርሷል? እንደዛ ማስረጃ ነው የሚባለው። ታዲያ ኢየሱስ ካላዳነ ማን ያድናል ብላ በቃ ኢየሱስ ተተክቷል ነው የምትለኝ? የእምነቱ ባለቤት ተተክቷል ነው የምትለው? የለም ኢየሱስ። ኦኬ። ስለዚህ እኔ አሁን አንተ የሌለ ቦታ ታዲያ ምን አስጨነቀ? አንተው አካባቢ እንትናተ ኢየሱስ እንዲኖር ነው። ለዚህ ነው የተላክ ነው። ሂዱ ወደ ዓለም ሁሉ ወንጌልን ስበኩ ይላል። ቤተክርስቲያን ወንጌል ያስፈልጋታል። እኛ ደግሞ በቃኛ ኢየሱስን ከአንተ በፊት ቀድመን አውቀናል፣ እኛ የገባንን፣ አንተም ከእኛም ቢብለህ ሄደ ነው የጠፋው ልጅ ነህ ብለን ነው የምናስበው። እኛ ደግሞ እኔ አልነበርኩም መጀመሪያም አልነበርኩም። አንተ በቃ ምንም አታውቅማ ስለ ቤተክርስቲያን። አላወቅኩ በማስረጃ ጠይቀኛል። አይ እሱ ዝም ብሎ የአንድ ነገር ማወቅ አለማወቅ፣ አንተ ኤርሚ ደቀ መዝሙር ነህ። ደስ ይለኝ። የወንድሜ ደቀ መዝሙር መሆን ደስ ይለኝ። እዚህ ጋር ኤርሚ እኮ አለ። የወንድሜ ደቀ መዝሙር መሆን ደስ ይለኛል። አንድ ነገር ነው። ብዙ ነገር ተምሬያለሁ፣ ግን አሁን ሀሳቡን አትቀይረው። ዳኒ ቤተክርስቲያኒቷን አታውቅም የምትለኝ ከሆነ ማስረጃ ይመለሳሉ። አሁን ፖለቲካውን ተወራል። ወደ ጨለማ ሲመጣ አንተም ትመጣለህ አብረን። ወደ ጨለማ የሚመለስ የለም። ወደ ጨለማ የሚመለስ መንፈሳዊነት ቴክኒካል ጉዳዮች ላይ ካልሆኑ በቀር በመሰረታዊ አስተምሮ በቤተ ክርስቲያን መልስ የሌለበት ቤተ ክርስቲያን ምን ይሰራበት ብዬ አላምንም። ምን ቤተ ክርስቲያን በጣም ብዙ ነገሮች ላይ ሆነው በሱ ልክ መጽሐፍ ቅዱስን የተረዱ ሰዎች እንዳሉ ያምናል። ብራዘር አሁን ፖለቲካውን ተውና በማስረጃ ለምን አታወራም? አንተ ኤርሚያስ አይደለም አንተ ራሱ ጨለማ ውስጥ መሆንን ልብ ያውቀዋል። አይ እኔ ነኝ ብዬ አላምንም። እኔ የምረዳበት በጣም አሁን ወደ ገደለው ንግባ። ዛሬ ብትሞት ኢየሱስ እንደሚያድን የዘላለም ሕይወት እንደሚሰጥ በክርስቶስ ኢየሱስ በማመን ዛሬ ብትሞት ገነት እንደምትገባ ታምናለህ? ግጥም አድርጌ አምናለሁ። ሰምታችሁታል። ቤተክርስቲያን ኢየሱስ ክርስቶስን ስላመናችሁ ዛሬ ብትሞቱ ገነት ትገባላችሁ ያለችበት አንድ ማስረጃ አለ። ይኸውልህ ይሄ ባይዘዌ ማስረጃ ብራዘር አፍተና ባይዘዌ ልንገር ባይዘዌ እኔ አንተ ልጠይቅህ። ለምሳሌ ማስረጃ እኮ ሰጠው። አንዱ እኔ ነኝ እኮ አልኩ። እኔ ኦርቶዶክስ ነኝ። ገብቶሃል? ቃሉ ይሄንን ይላል። ቃሉ ከወሰድክና ከተቀበልክ ካመንክ ትድናለህ። ለምን አትድንም? ማስረጃ ብራዘር፣ የቤተ ክርስቲያን ማስረጃ ገብቶሃል? እምነትህ ግን ማመንህን ግን ማረጋገጥ አለ። ማስረጃ ወዳጄ፣ ማስረጃ ነው የጠየቅኩኝ። አሁን ልፍለፋውን ተውና እዚህ ያለ ህዝብ ማስረጃና ማስረጃ ማለት እኔን እመኑኝ ነው። ማስረጃ ማለት አንተ ምንድን ነህ?